እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የሪያል ማድሪድን ፕሬዝዳንታዊ ምርጫ ጉዳይ እንመልከት። የፊታችን እሁድ የሚደረግ ይሆናል። በሁለቱ ተፎካካሪዎች በኩል ብርቱ ፉክክር እየተደረገ ነው የሚገኘው። ደግሞም በዚህ በምርጫ ቅስቀሳቸው ወቅት የሚሰጡ አስተያየቶች እጅግ በጣም አዝናኝ እንደዚሁም እንዲጠበቅ የሚያደርጉ ሆኗል። ይህንን ጉዳይ እንመልከተው። ፍሎሬንቲኖ ፔሬዝ በሪያል ማድሪድ ፕሬዚዳንትነታቸው ይቀጥላሉ ወይስ ደግሞ አዲስ ሰው ይመጣሉ ወደ ሪያል ማድሪድ የሚለው ጉዳይ ያጓጓል። በእርግጥ አዲስ ሰው ራሱ ቢመጣ እንዴት ነው ሪያል ማድሪድ የሚቀጥለው የሚለውም ሌላ ራሱን የቻለ ደግሞ ትልቅ አጀንዳ መሆኑ አይቀርም። ጆዜ ሞሪኒዮ ፍሎሬንቲኖ ፔሬዝ ፕሬዚዳንት የሚሆኑ ከሆነ አሰልጣኝ የመሆናቸው ጉዳይ የማይቀር ይመስላል። እናንሳውን ይህን ጉዳይ። ልክ ነው። በጣም አስገራሚ ነገር ነው። ግን እንዴት የተከታተልሽው ነው? የትኞቹ የእጩ ፕሬዝደንቶቹ የገቧቸው ቃሎች የበለጠ አስገራሚ ሆነው አግኝሻቸው? የፍሎሬንቲኖ ፔሬዝ ለ20 ዓመት ተፎካካሪ አልነበረባቸውም ሪያል ማድሪድ ውስጥ። ባለፉት ተከታታይ ዓመታት እጩ ሆኖ የሚቀርብ ሌላ ሰው ባለመኖሩ ምክንያት የሪያል ማድሪድ አባላት የሚባሉት እስከ 100,000 ገደማ ይደርሳሉ የሚባሉት የተመዘገቡት የሪያል ማድሪድ አባላት የእሳቸውን ፕሬዝደንትነት የማጽደቅ ስራ ነው የነበረባቸው እንጂ የመምረጥ ስራ አይደለም የነበረባቸው። ለመጨረሻ ጊዜ 2006 ነው ሪያል ማድሪድ ፕሬዝደንት የምርጫ የነበረው። ራሞን ካልዴሮን ፕሬዝደንት ሆኖ ሲመረጥ ከዛ በኋላ ፍሎሬንቲኖ ፔሬዝ ተመልሰው መጡ። ተከታታይ ዓመታት ፕሬዝደንት የምርጫ አልነበረም እና በምን አይነት ትኩረት የተከታተልሽው ነው? እና የትኞቹ የእጮቹ ፕሮሚሶች ትኩረትሽን ሳቡት? እኔ ያው ፍሎሬንቲኖ ፔሬዝ ቢቀጥሉ ነው። አሁን እኔ ለምሳሌ ሪያል ማድሪድ ደጋፊ ነኝ። እኔ ፍሎሬንቲኖ ፔሬዝ ቢቀጥሉ ጥሩ ነው፣ ጥሩ የሚሆን ይመስለኛል። ምክንያቱም አሁን በጥቅሉ የፍሎሬንቲኖ ፔሬዝን ዘመን ካየ ነው በጣም ስኬታማ ዘመን ነው፣ ምንም ጥያቄ የለውም። በሪያል ማድሪድ 8 የሻምፒየንስ ሊግ ዋንጫ ያመጡ ሰው ናቸውና እኔ በጣም ጥሩ ይመስለኛል። ከዛ በላይ ግን ክለቡን በጣም ትርፋማ ያደረጉትም ይመስለኛል አይደል? የዝውውር ያለፉት አመታት የዝውውር እንቅስቃሴዎቻቸው ለእኔ በጣም አስገራሚ ነበሩ ብዬ አስባለሁ። ከዛ በላይ ግን የጆዜ ሞሪኒዮ እንደሚመለሱ ስለማስብ ወደ ሪያል ማድሪድ እና እኔ በዛ ደግሞ እኔ ጆዜ ጨርሰዋል ብዬ አላስብም። ምናልባት በሪያል ማድሪድ እንደሚይዙት ቡድን ነው ከማንቸስተር ዩናይትድ ከለቀቁ በኋላ እንደያዟቸው ቡድኖች ነው ፐርፎርም ያደረጉት ብዬ ነው ማስበው። ስለዚህ ሪያል ማድሪድ ለሳቸው ደግሞ ሌላ ያልጨረሱት ነገር እንደሚያሳዩበት ያለ ይመስለኛል። ፍሎሬንቲኖ ፔሬዝ ቢሆኑ ያው የኔ ፍላጎትም እንደዛ ቢሆን ጥሩ ነው ብዬ አስባለሁ። ግን በጣም ያስገረመኝ ያው እስከ 150 ሚሊዮን ፓውንድ ድረስ አውጥተው አዲስ ተጫዋች ለማስፈረም እና አሁን እኔ እሳቸው ይህንን ማለታቸው ሳይሆን ከዛ በኋላ እሳቸው እንደዛ ካሉ በኋላ ግን የሚሰጡ ግምቶች ወይም ማን ሊሆን ይችላል ያ ተጫዋች ስሙን ስላልጠቀሱት በቃ እኔ እንደውም ምናልባት ብዙ ሰው ከሚያስበው ውጪ ይመስለኛል ያን ተጫዋች እያሰብኩ ያለሁት። ግን የፕሪሚየር ሊግ ተጫዋች አይደለም ብለዋል። ስለዚህ ከፕሪሚየር ሊግ አይደለም። አንዳንድ ኢንዲኬሽንስ ግን ሊሆን ይችላል ከፕሪሚየር ሊግ አይደለም አሉ። የፕሪሚየር ሊግ ተጫዋች አይደለም ሚል አስተያየት ሰጥተዋል። እሳቸው ስም አልሰጡም እንጂ አንዳንድ ፍንጮች ሰጥተዋል። እና ለምሳሌ ከሰጧቸው ፍንጮች መካከል አንደኛው በትልቅ ክለብ የሚጫወት የቻምፒየንስ ሊግ ተጫዋች ግን በፕሪሚየር ሊግ ክለብ የሚጫወት አይደለም ብለዋል። ስለዚህ መገመት እንችላለን ከፕሪሚየር ሊግ ውጭ ያለ ተጫዋች ነው። ራሳቸው ግልጽ ኢንዲኬሽን ሰጥተዋል ብዬ ስለዚህ አሁን ስሙን ስላልጠሩትና ማን ይሆናል የሚለው እኔ በጣም ብዙ ግምት እያየሁ ነው። የፔጂ ተጫዋቾች ሜንሽን ይደረጋል እንደዚህ ብዙ ኢቭን ከባርሴሎና ራሱ ሲባል ሰምቻለሁ። የሚሆን አይመስለኝም ከባርሴሎና ግን በቃ እሱ በጣም ኢንተረስቲንግ ያደረጉት ይመስለኛል ስም አለመጥቀሳቸውና
እሱ የሃላንድም እሱ በጣም አስገርሞኛል። አይመስለኝም እኔ ሃላንድ ግን በዛኛው በኩል ደግሞ ይሄ ማስገርሞኛል። ብቻ ኢንተረስቲንግ ነው። በቃ የተለያዩ አሉ የሚባሉት የተለያዩ ነገሮች ስለሚወጡ በጣም የሚያስገርም ይመስለኛል። ግን ደግሞ የሚጠበቅም ነው አይደል? አሁን ዝም ብለህ ፍሎረንቲና ያሸንፋሉ ብለህ የምትገምተው አይነት አይመስለኝም ይሄኛው ምርጫና ኢንተረስቲንግ ነው። ልክ ነው። በጣም ኢንትረስቲንግ ነው። ምክንያቱም ፍሎረንቲኖ ፔሬዝ ይህንን ምርጫ የማድረግ ግዴታ አልነበረባቸውም። የሪያል ማድሪድ የተወሰኑ ደጋፊዎች በቡድኑ በሪያል ማድሪድ መጠን ታሪክ ግዝፈት ለሁለት ተከታታይ ዓመታት ዋንጫ ለማሸነፍና ጥሩ ቡድን ባለመሆኑ ምክንያት ባለፉት 2 ሲዝኖች የሪያል ማድሪድ ደጋፊዎች የሚፈልጓቸው ለውጦች ነበሩ። ከለውጦቹ መካከል አንደኛው ግን ማለት ማሱን ካየሽ የሚበዛውን የሪያል ማድሪድ የደጋፊዎች መጠን ካየሽ ፍሎረንቲኖ ፔሬዝ ከኃላፊነት ይልቀቁ ከፕሬዝደንትነት ይነሱ የሚል ጫና አልነበረባቸው። መጠነኛ ተቃውሞዎች ነበሩ በስቴዲየም ውስጥ። እንዲያውም ከሳቸው በላይ ተጫዋቾቹ ላይ ቪኒሽስ ላይ፣ ቤሊንገም ላይ፣ በተወሰነ መጠን ቫልቬርዴ ላይ፣ አልፎ አልፎ እምባፔ ላይ መጨረሻ አካባቢ የሰማናቸው የሪያል ማድሪድ ደጋፊዎች የተቃውሞ ድምጾች ነበሩ እንጂ ፍሎረንቲኖ ፔሬዝ ላይ በጣም ነበረ ተቃውሞ። ግን የገዘፈ ልክ በአንዳንድ የቀውስ ጊዜያት በስፔን ክለቦች እንደምናየው አይነት ነጭ መሀረብ የሚውለበለብበት ከፍተኛ ጫና የነበረበት ሁኔታ ውስጥ አልነበሩ። ከዛ ያንን በጣም አነጋጋሪ ጋዜጣዊ መግለጫ ጠሩ እና ጋዜጣዊ መግለጫውን ሰጡ። ብዙ ሰዎች የተከፉበት የፍሎረንቲኖ ፔሬዝ ደጋፊዎች የሚባሉ ሰዎች ጭምር የተከፉበት እና ብዙ የሳቷቸው ነገሮች ነበሩ በዛ ጋዜጣዊ መግለጫ ላይ። ለረጅም ጊዜ አይናገሩም። በቀደም ስለዚህ ጋዜጣዊ መግለጫ አንድ ፕሮግራማችን ላይ እንዳነሳ ነው ለ10 ምናምን ዓመታት ፍሎረንቲኖ ፔሬዝ ወጥተው እንዲህ አይነት ጋዜጣዊ መግለጫ አልሰጡም። ከጋዜጠኞች ጋር ተጣሉ፣ ብዙ ነገሮች ተናገሩና መጨረሻ ላይ ማንም ሰው ሳይጠብቅ ምርጫ አለ በዚህ ዓመት አሉ። አሁን ባለፈው የነበረው ምርጫ ለ3 ዓመት በኃላፊነት የሚያከርማቸው ነው። የሪያል ማድሪድ ደጋፊዎች የሚፈልጓቸው ለውጦች ነበሩ እንጂ አሁን ፕሬዝዳንታዊ ምርጫ የሚፈልጉበት ጊዜ አልነበረም። ቀጥሎ የሚሾሙ አሰልጣኝ ማን ነው? ምን አይነት መዋቅራዊ መሻሻል ይኖራል? የትኞቹ ተጫዋቾች ይዘዋወራሉ? ቡድኑ የበለጠ ሚዛን ያለው የቡድንነት መልክ ያለው ይሆናል ወይ ምናምን የሚል ጥያቄ ነበር እንጂ ፍሎረንቲኖ ፔሬዝ ምሳ እንዳነሳሹ በሪያል ማድሪድ ታሪክ የሪያል ማድሪድ ደጋፊዎች ብቻ ሳይሆኑ በኋላ ራሳቸው ፍሎረንቲኖ ፔሬዝ ኃይለ ቃላት መናገር በጀመሩ ጊዜ እሳቸውም በኃይል መመለስ ጀመሩ እንጂ ኤንሪኬ ሪኬልሜ የሚባሉት እጩ ሳይቀሩ ያለምንም ክርክር የሪያል ማድሪድ በታሪክ ምርጡ ፕሬዝደንት ናቸው የሚል አስተያየት ሰጥተው ነበር። የመጀመሪያ የምርጫ ቅስቀሳ ይፋ ባደረጉበት ፕሮግራማቸው ላይ ማለት ነው። እና የራሳቸው ተቀናቃኝ ሳይቀሩ የፍሎረንቲኖ ፔሬዝን በሪያል ማድሪድ ታሪክ ውስጥ ያለ ድርሻ 66 ዋንጫ ነው ያሸነፉት ከባስኬትቦል ቡድኑ ጋር ማለት ነው። የእግር ኳስ ቡድኑና የቅርጫት ኳስ ቡድኑ በሳቸው የፕሬዝደንትነት ዘመን በሁለት የተከፈለ የፕሬዝደንትነት ዘመን ነበራቸው። ከ2006 ከ2009 እስካሁን እስከ 2026 በአጠቃላይ ወደ 26 ዓመት የሪያል ማድሪድ ፕሬዝደንት ሆነው ቆይተዋል። ስለዚህ ረጅም ጊዜ ነው የቆዩት። ኦፍኮርስ ብዙ ዋንጫ ማሸነፋቸው የሚጠበቅ ነው። ግን 7 ቻምፒየንስ ሊግ አሸንፈዋል። በዚህ መሀል የ2002ቱን ቻምፒየንስ ሊግ እንደገና ተመልሰው ከመጡ በኋላ ያሸነፋቸውን 6 ቻምፒየንስ ሊጎች ጨምሮ 7 ቻምፒየንስ ሊጎች አሸንፈዋል። ስለዚህ በጣም ስኬታማ ናቸው፣ ምንም ጥያቄ የለውም። እና ድንገት ፕሬዝደንታዊ ምርጫ ጠሩ እና አነጋጋሪ ነበር። እና ይሄ ሁሉ አሁን ያየነው ነገር የተፈጠረው በዛ ምክንያት ነው። ካም አውት ኢን ዲ ኦፕን፣ ውጣ፣ ከጀርባ ሆናችሁ የኔን ስም የምታጠፉ ሰዎች አሉ። አሁን ከዛ ከተደበቃችሁበት ጀርባ ውጡና ፊት ለፊት ተጋጠሙ። እሱ ነው የምፈልገው ነው ያሉ እና ብዙ የስፔን ብዙሃን መገናኛዎች እንደሚሉት አሁንም ቢሆን ሪኬልሜ የሪያል ማድሪድ ፕሬዝደንት የመሆን ሪያሊስቲክ እድል የላቸውም። 20% 30% ድምፅ ካገኙ እንደ ትልቅ ስኬት ነው የሚቆጠረው። ምክንያቱም መጀመሪያውኑ የሰውየው እቅድ የነበረው በ2030 መወዳደር ነው። ያኔ ፍሎረንቲኖ ፔሬዝ 83 ዓመት ይሆናቸዋል። ከዛ በኋላ ለሌላ የሪያል ማድሪድ ፕሬዝደንታዊ ምርጫ ይወዳደራሉ የሚል ግምት የለም በእድሜያቸው ከዚህም የበለጠ ስለሚገፋ እና አሁንም ራሱ የሚደረገው ዘመቻ ለአሁን ሳይሆን ሰርፕራይዝ አይኖርም ማለት አይደለም። ራሳቸው ፍሎረንቲኖ ፔሬዝ በተመረጡ ጊዜ ሰርፕራይዝ ነበር። ምክንያቱም ሎሬንዞ ሳንዝ የቻምፒየንስ ሊግ ያሸነፈ ቡድን ፕሬዝደንት ነው የነበሩት። ስለዚህ መጡና በጣም ያልተለመደ ታክቲክ ተጠቀሙና የሪያል ማድሪድ ፕሬዝደንት ሆኑ። እሱን ከግምት ውጭ እናደርጋለን ማለት ባይሆንም ግን አብዛኞቹ ግምቶች የሚያሳዩት ፍሎረንቲኖ ፔሬዝ 70፣ 80፣ 90% ድምፅ አግኝተው ያሸንፋሉ ነው። ስለዚህ
በመጠኑ ካየሽው የኤንሪኬ ሪኬልሜ እቅድ የአሁኑን የ2026ቱን ምርጫ ማሸነፍ አይደለም፣ ለ2030 ድህረ ፔሬዝ የሪያል ማድሪድ ፕሬዚደንት ለመሆን ቀብድ ለማስያዝ የሚመስል አይነት ነው። የሚሰጡት ፍንጮች በሙሉ እነሱ ናቸው። ግን ቢሆንም የሪያል ማድሪድ ደጋፊዎች እንዲህ አይነቱን ክርክር ለ20 ዓመት ሰምተውት አያውቁም። ፔሬዝ አንድ ፈቃደኛ ያልሆኑበት ነገር ናና በአደባባይ እንከራከር የሚለውን የምርጫ ክርክርን በተመለከተ ፈቃደኛ አይደሉም። ስለዚህ በራሳቸው የአንድ ለአንድ ቃለ ምልልሶችና በሶሻል ሚዲያ ፖስቶች ላይ ቅስቀሳ እያደረጉ ነው። ኤንሪኬ ሪኬልሜም በተመሳሳይ 37 ዓመት ወጣት ሚሊዮነር ኢንቨስተር ናቸው። ሁለቱ ሚሊዮነሮች ናቸው። የሪያል ማድሪድ ፕሬዚደንት ለመሆን ሚሊዮነር መሆን ያስፈልጋል ወይም እጩ ሆኖ ለመቅረብ በጣም ተወሳስቧል። አንደኛው እጩ ያልነበረበት ምክንያት የ20 ዓመት የሪያል ማድሪድ የተመዘገበ ያልተቋረጠ አባል የመሆን ግዴታን ይጠይቃል እና የሪያል ማድሪድን 15% አመታዊ በጀት የባንክ ጋራንቲ ማቅረብ ያስፈልጋል። 1 ቢሊዮን አካባቢ ነው። ስለዚህ ወደ 150 ሚሊዮን ዩሮ ገደማ ማቅረብ ያስፈልጋል። ይህንን ማድረግ የሚችሉ ሰዎች በጣም ጥቂት ናቸው። ይሄኛው ወጣት እጩ ሆነው የቀረቡት ሰው ደግሞ እንደዛ አይነት ሀብት ያላቸው ናቸው። ስለዚህ ለወትሮም ከልካይ ነበር። ለነገሩ 2012 ላይ ከተሻሻለ በኋላ የሪያል ማድሪድ ደንብ መተዳደሪያ ደንብ የምንለው እኛ ሀገር ወይም እነሱ ኮንስቲትዩሽን ይሉታል። የሪያል ማድሪድ ህገ መንግስት እንደማለት ማለት ነው። ያው መንግስት አይደለም በእርግጥ እና በየቀኑ አዳዲስ ነገር እንሰማለን። ቅድም እንዳነሳሹ ከትላንት በስቲያ ሮድሪን ሃላንድን አስፈርማለሁ ብለው ቃል ከገቡ በኋላ ትላንትና ደግሞ አሁን ቅድም የጠቀስሽውን ቃለ ምልልስ ሰጥተዋል። ሆሪዞንቴ የሚባል የስፔን አንድ የቴሌቪዥን ፕሮግራም ላይ ኢኬር ሂሜኔዝ የሚባል ሆስት የሚያቀርበው ፕሮግራም ላይ ነው የቀረቡት እና ማክሰኞ ለት ብለዋል። እንግዲህ ምርጫው የሚደረገው እሁድ ነው እና ማክሰኞ የሪያል ማድሪድ ፕሬዚደንት ማን እንደሚሆን ይታወቃል። ማክሰኞ ሳይሆን እሁድ ማታ ይታወቃል። ግን እሳቸው አሁን በስም መጥቀስ አልፈለጉም። አሁን የዛሬ 26 ዓመት የሪያል ማድሪድ ፕሬዚደንት ሆኖ ለመመረጥ ቅስቀሳ ባደረጉ ጊዜ ስም ጠቅሰው ሉዊስ ፊጎን ከባርሰሎና አስፈርማለሁ ብለው ቅድመ ኮንትራት ፈርሟል ብለው ካልፈረመ ለእናንተ ለሪያል ማድሪድ ደጋፊዎች ለሪያል ማድሪድ የተመዘገባችሁ ደጋፊዎች የሜምበርሺፕ ፊም ይባላል። አሁን ለምሳሌ 350 ሚሊዮን ዩሮ ይከፍላል አንድ የሪያል ማድሪድ የተመዘገበ ደጋፊ። የዛሬ 26 ዓመት ከዚህ በጣም ያነሰ ነበር እና የእናንተን በሙሉ የሜምበርሺፕ ፊ ከፍላለሁ ብለው ነበር ካልሆነ ፊጎ ካልመጣ እና እኔ ፕሬዚደንታዊ ምርጫውን ከተሸነፍኩ ብለው ነበር ቃል የገቡት። አሁን እንደዚህ በስም የጠቀሱት የሰጡን ስም የለም። ግን ለምሳሌ ያስፈረሟቸውን 2 ተጫዋቾች በተመለከተ ተናግረዋል። በነገራችን ላይ ፍሎረንቲኖ ፔሬዝ ልክ እንደ ባርሰሎና አይደለም። በባርሰሎና ፕሬዚደንታዊ ምርጫ በሚደረግበት ጊዜ ኢንከምበንት የሆነው ፕሬዚደንት በዛ ጊዜ የሆነው ሰው ስልጣኑን ይለቃል ለተወሰኑ ወራት። ስለዚህ ባለፈው የላፖርታ ከቪክቶር ፎርንት ጋር በተፎካከሩ ጊዜ አክቲቭ ፕሬዚደንት አልነበሩም። ሌላ ባለ አደራ ፕሬዚደንት ነው የነበረው ለነዛ እስከ ምርጫው እስከሚደረግበት ጊዜ ባለው ሽግግር ማለት። ለምሳሌ ጆዜ ሞሪኞ በይፋ የሪያል ማድሪድ አሰልጣኝ አድርጎ የመሾም ስልጣን አላቸው። ለምሳሌ ያንን ማድረግ ስላልፈለጉ ነው። ዴንዝል ደንፍሪስንም ኢብራሂማ ኮናቴንም የሪያል ማድሪድ ተጫዋቾች ናቸው ብለው ራቲፋይ ማድረግ ይፋ ማድረግ ይችላሉ። በሪያል ማድሪድ ደንብ አሁን ፕሬዚደንት የሆነው ሰው ሌላ ምርጫ በሚደረግበት ጊዜ ስልጣኑን ለቆ አይደለም የሚወዳደረው፣ ስልጣን ላይ እያለ ነው የሚወዳደረው። ልዩነቱ እሱ ነው እና አሁን ሞሪኞን ይፋ ማድረግ ይችሉ ነበር። ሪያል ማድሪድ ተጨማሪ ሚሊዮኖች ማዳን ይችል ነበር። ግን እንደሚመስለኝ የሪያል ማድሪድ ደጋፊዎች የመረጡት እንደገና ምንድን ነው ቮት ኦፍ ኮንፊደንስ እንበለው፣ ልክ የመተማመኛ ድምጽ እንደሚባለው በፖለቲካ ልክ ያንን የፈለጉ ይመስላል። እንዲህ አይነት ትልቅ ውሳኔ ከማሳለፋቸው በፊት መብታቸው ነው። ኦፍኮርስ ሞሪኞ አሰልጣኝ ይሆናሉ ፔሬዝ ካሸነፈ። ይህንን ትላንትናም ተናግረውታል፣ ሰሞኑንም በነበሯቸው ቃለ ምልልሶች ላይ ተናግረውታል። ግን ትላንትና ምናልባት ትልቁ የሚባለው ገንዘብ ጠቅሰው በቻምፒየንስ ሊግ እግር ኳስ እየተጫወተ ያለ በአውሮፓ ትልቅ ክለብ ውስጥ የሚጫወት ታላቅ ተጫዋች ሪያል ማድሪድ በታሪኩ ከፍሎት የማያውቀውን ገንዘብ ከፍሎ ለማምጣት ማክሰኞ ዕለት ኦፈር አደርጋለሁ፣ ማክሰኞ ዕለት አቀርባለሁ ብለዋል። ሞሪኞን በተመለከተም ያው ከዚህ በፊትም ተናግረውታል ብቻ ሳይሆን ከትላንት በስቲያ በነበረው የኤንሪኬ ሪኬልሜ የሃላንድንና ሮድሪን አስፈርማለሁ ባሉበትና የሃላንድን 9 ቁጥር በሪያል ማድሪድ መለያ ላይ አሳትመው ባቀረቡበት በዛ ፕሮፖዛላቸው ላይ ልክ ያ ሾው እንዳለቀ የሪያል ማድሪድ የፍሎረንቲኖ ፔሬዝ ካምፔን አድ የካምፔን አድ ነበር፣ የምርጫ ዘመቻ ማስታወቂያ ነበር። ወዲያው ጆዜ ሞሪኞ መጡ፣ የስ የሚል ንግግር የተናገሩበት አጭር ቪዲዮ ተላለፈ እዛው ላይ። እሱም ራሱ በጣም አይረኒክ ነበር፣ ምክንያቱም ፔሬዝ ዲዛይን ያደረጉት ይመስላል
እና እዛ ላይ ታውቋል። ሰሞኑንም ስንሰማ ነበር። ለነገሩ መፈረማቸውንም ሰሞኑን ስንሰማ ነበር። ስለዚህ በሚቀጥለው ዓመት ወደ ሪያል ማድሪድ ይመጣል እና ይሄ ደግሞ ኤክሳይት ያደርገኛል ወይም ደስ ያሰኘኛል። ምክንያቱም የሪያል ማድሪድን ፉክክር ይመልሳል ብለዋል። ሁለት ተጫዋቾችን በስም ጠቅሰዋል። ኢብራሂማ ኮናቴና ዴንዝል ደምፍሪስን ከሊቨርፑል ጋር ውሉ የጨረሰውን ኢብራሂማ ኮናቴንና ከኢንተር ሚላን ደግሞ ዴንዝል ደምፍሪስን እንደሚያመጡ ተናግረዋል። እነዚህ እንግዲህ የበለጠ ትኩረት የሚስቡት ነጥቦች ናቸው። ዋናው የሪያል ማድሪድ የምርጫ ክርክር ማዕከላዊ ነጥብ እሱ አይመስልም። ሌሎች የበለጠ ከክለብ ባለቤትነት ጋር የተገናኙ የክርክር ነጥቦች አሉ። የሪያል ማድሪድን እንደ ክለብ ያለ እጣ የበለጠ ሊወስኑ የሚችሉ እንደምታውቂው ግን ከትላንት በስቲያ ኤንሪኬ ሃላንድን እናስፈርማለን አሉና ሃላንድ አዲስ ረጅም ኮንትራት በፈረመበት ጊዜ ያልሰማነውን አዲስ ነገር ተናገሩ። ሪሊዝ ክሎዝ አለው እናውቃለን። እሱ እኔ እንዲያውም በቅርብ ቀናት አግኝቼዋለሁ። አሁን ብዙ ዝርዝር መናገር አልፈልግም፣ ምክንያቱም ወዲያው አስተባበለው አይደለም። ራፋኤል ፒሜንታ የተጫዋቹ ወኪል እና አባቱ አልፊ ሃላንድ ሁለቱም ያዝናናል በጣም ግን ውሸት ነው ብለዋል። ማንቸስተር ሲቲም ስቴትመንት አውጥቷል ውሸት ነው ብሎ። ተጫዋቹ በራሱ በሶሻል ሚዲያ ላይ ምንም አላለም። እስካሁን ድረስ ምንም የተናገረው ነገር የለም። ኤርሊንግ ሃላንድ ራሱ የኤርሊንግ ሃላንድ መፈረም የሪያል ማድሪድ ደጋፊዎችን ልብ ያሞቃል ወይ ሪያል ማድሪድ አሁን የሚፈልገው ሌላ የቡድን ሚዛን ሊያፋልስ የሚችል የማጥቃት ተጫዋች ነው ወይ ሌላ ክርክር ነው። የሞሪኞም ቅጥር ቢሆን በብዙ የሪያል ማድሪድ ደጋፊዎች በጣም የሚወደዱ ቢሆኑም ግን ሁሉም ሰው የሚስማማበት ሹመት አይደለም። በሁለቱም በኩል የቀረቡት ፕሮፖዛሎች ሁሉንም የሪያል ማድሪድ ደጋፊዎች በዩናኒሚቲ በጠቅላላ መስማማት ልባቸውን ከፍተው የሚቀበሏቸው አይደሉም። ለማንኛውም ግን ከካዴና ኮፕና ከዳሪዮ አስ ጋር ደግሞ ሌላ ቃለ ምልልስ ትናንት ምሽት ኤንሪኬ ሪኬልሜ ነበራቸው እና የኤርሊንግ ሃላንድን ጉዳይ በተመለከተ ፍሎረንቲኖ ፔሬዝ ራሳቸው ዋሽቷል። ምክንያቱም ተጫዋቹ የውል ማፍረሻ የለውም፣ ከተጫዋቹ ጋር የተፈራረመው የቅድመ ኮንትራት ስምምነት የለም፣ ዋሽቷል፣ የእናንተን ድምጽ ለማግኘት ሲል ነው የዋሸው። ሌባ፣ ሁሉም ሰው ሌባ ይመስለዋል ብለውን የመለሱትኝ ይህኛው ሰውዬ። ምክንያቱም መጀመሪያ አካባቢ በአክብሮት ነበር ያነጋገሯቸው፣ ማለት ስለሳቸው ስለ ፍሎረንቲኖ ፔሬዝ። እኔ ከፔሬዝ ጋር የመወዳደር ፍላጎት አልነበረኝም፣ የሪያል ማድሪድ ታሪካዊ ፕሬዚደንት እንደሆነ አውቃለሁ፣ የመወዳደር ፍላጎት የለኝም። ያው በ2021 ፍላጎት ነበራቸው ተብሎ ሰምተናል። ወደ ምርጫ ዘመቻው አልመጡም እንጂ አሁን ደግሞ ፔሬዝ ያንን ጠሩና እና ውጣ ምናምን አሉ። ግን 10 ቀን ብቻ ነው የነበራቸው። የ10 ቀን ካምፔን በጣም አጭር ነው። በ10 ቀን ውስጥ ለምሳሌ እንደ ሃላንድ አይነቱን ኦፕሬሽን፣ እንደ ሮድሪ አይነቱን ኦፕሬሽን እንደምንሰማው ትላንትና ሰውየው ከክሎፕ ጋር አልተነጋገርኩም ቢሉም የክሎፕ የአርቴታ ስም በስፔን ብዙሃን መገናኛዎች በኩል ቀጣዩ ሪያል ማድሪድ አሰልጣኝ እንዲሆን በኤንሪኬ ሪኬልሜ እየተፈለጉ ያሉ ሰዎች በሚል የሚጠቀሱ ስሞች አሉ። ብዙ የሚጠቀሰው የክሎፕ ስም ነው፣ ግን አንዳንድ የስፔን ብዙሃን መገናኛዎች ሚኬል አርቴታም ይላሉ። እሱም አይመስልም ክሎፕም ወደ ሪያል ማድሪድ መምጣት መፈለጋቸውን እኔ እንጃ። ለጊዜው ወደ አሰልጣኝነት የመመለስ ፍላጎት ያላቸው አይመስልም። ግን የሃላንድን ጉዳይ በተመለከተ ዋሽተሃል ሲባሉ ይሄማ የተለመደ ነው። ምክንያቱም የሁለት ምርጫ ነው ያላቸው አሁን የሪያል ማድሪድ የተመዘገቡ አባላት፣ አንዱ ነው የሚያሸንፈው። ስለዚህ ማን እንደሚያሸንፍ የኤርሊንግ ሃላንድ ወኪሎች እርግጠኛ መሆን አይችሉም። ስለዚህ ተጫዋቹን ፕሮቴክት ማድረግ አለባቸው እና ከዚህ ውጭ ምን እንዲሉ ትጠብቃላችሁ? እነ ቬጋ የዛሬ 26 ዓመት ምንድን ነበር ያሉት? ራሱ ሉዊስ ፊጎ በሳርዲኛ ምንድን ነበር ያለው? እየማል አይደለም እንዴ እኔ ከሪያል ማድሪድ ጋር ምንም አይነት ስምምነት የለኝም ያለው። ስለዚህ ምን እንዲሉ ትጠብቃለህ? እኔ እኮ አሁን የሪያል ማድሪድ ፕሬዚደንት አይደለሁም። የሪያል ማድሪድ ፕሬዚደንት ለመሆን ዘመቻ ላይ ያለው ሰው እንጂ የሪያል ማድሪድ ፕሬዚደንት አይደለሁም። ስለዚህ የሚያስገርም ነገር የለውም። በዝርዝር አልነግራችሁም፣ ግን ከራሱ ከሃላንድ ጋር ግን በቅርብ ጊዜ ተገናኝቻለሁ። የስፔን ብዙሃን መገናኛዎች በቅርብ ቀናት ከአልፊ ሃላንድ ጋር በአካል በማርቤያ የተገናኙበትን ሆቴል የውይይታቸውን የጊዜ መጠን ሳይቀር ዝርዝር ዘገባዎች አውጥቶ አይቻለሁ። ግን ከዛ በላይ ዲቴል ውስጥ መግባት አልፈልግም፣ ምክንያቱም እኔ የሪያል ማድሪድ ፕሬዚደንት አይደለሁም፣ ግን የውል ማፍረሻ እንዳለው አውቃለሁ ብለው ተናግረዋል። እና በመጠኑ ይሄ አይነት ኢንታንግልመንት ሪያል ማድሪድ የሚያስፈልገው አልነበርም። ፍሎረንቲኖ ፔሬዝ አንዳንድ እርማቶች በማድረግ ያለምንም ሁኔታ ያለምንም ጫና መቀጠል ይችሉ ነበር የሪያል ማድሪድ። ምክንያቱም ያ መብት አላቸው፣ ያ ስልጣን አላቸው፣ ለ3 ዓመት የሚያቆይ ኮንትራት አላቸው በሪያል ማድሪድ ፕሬዚደንሲ። ግን ፈልገውታል። እንደሚባለው ሪያል ማድሪድ 95,000 ገደማ የተመዘገቡ ደጋፊዎች አሉት እና ከ20 ዓመት በኋላ ለመጀመሪያ ጊዜ ፕሬዚደንታዊ ምርጫ እናያለን። ፍሎረንቲኖ ፔሬዝ በ2013 በ2017 በ2021 በ2025 በእነዚህ ዓመታት ሁሉ የዛሬ ዓመትን ጨምሮ ማለት ነው
የምርጫ ዓመታት ነበሩ በሪያል ማድሪድ። ግን በአንዱም አጋጣሚ የሚፎካከራቸው ባለመምጣቱ ምክንያት እንደገና እየተመረጡ ነው የቀጠሉት። የመጨረሻው ምርጫ የተደረገው የዛሬ አመት ነው ከአንድ አመት በፊት። ከዛ በኋላ ግን ከዚህ በጣም ውስብስብ ከሆነ የውድድር ዘመን በኋላ ይህንን ምርጫ ጠሩ። የተወሰኑ ተቃውሞዎች ነበሩ፣ ግን እሳቸው ላይ የተቃጣ ጠንካራ ተቃውሞ ቮት ኦፍ ኮንፊደንስን የሚጠይቅ ጠንካራ ተቃውሞ ግን የነበረ አይመስልም። እና እሁድ ዕለት ነው ምርጫው የሚደረገው በሪያል ማድሪድ የባስኬትቦል ፓቪሊዮን ስዊዳድ ሪያል ማድሪድ በሚባለው ማለት ነው። እንደሚነገረው 100,000 የተመዘገቡ ደጋፊ ከ95 እስከ 100,000 የተመዘገበ ሪያል ማድሪድ ደጋፊዎች አሉ ቢባልም አንዳንዶቹ በስፔን የሚኖሩ ባለመሆናቸው፣ አንዳንዶቹ ደግሞ በአሜሪካ ፕሬዝዳንት የምርጫ ላይ እንደምናየው በአሜሪካ ፕሬዝዳንት የምርጫ ብዙ ጊዜ 50% እንኳ አይደርስም። መምረጥ ከሚችለው ህዝብ ከግማሽ በታች ነው የሚመርጠው። በህግ በእድሜ በምን ለመምረጥ ኤሊጅብል የሆነ ሰው ጥቂት ነው የሚመርጠው። ለምን እንደሆነ አላውቅም። የመምረጥ አፒታይት የለም። መምረጥ አስገዳጅ ባልሆነባቸው ሀገራት፣ አሁን አንዳንድ ሀገራት ኮምፐልሰሪ ኢሌክሽን ይባላል። እድሜሽ ደርሶ አለመምረጥ አትችይም፣ ባትመርጪ ቅጣት አለው። አንዳንዶቹ ሀገራት አነስተኛ እስራት፣ አንዳንዶቹ ሀገራት የገንዘብ ቅጣት ጭምራል። በጣም አደጉ በሚባሉ ዴሞክራሲዎች ውስጥ ጭምር አለ። ሪያል ማድሪድ ውስጥ ግን የሚጠበቀውን እስከ 40,000 ሰው አካባቢ ይመርጣል ተብሎ ነው። አንዳንዱ በጂኦግራፊ አንዳንዱ በኢንትረስት ማጣት ምክንያት እና ደግሞ ከፍተኛ የሎጂስቲክስም ችግር ያለበት ዊኬንድ ነው። ምክንያቱም የሮማዊ ካቶሊክ ቤተ ክርስቲያን ጳጳስ አሁን ስፔን ናቸው እና ትልቁ ኢቨንት የሚደረገው እሁድ ነው እና ስፔን ደግሞ ጠንካራ ካቶሊካዊት ሀገር የምትባለች እና ትኩረቱ በሙሉ ጳጳሱ ላይ ነው የሚሆነው። ሪያል ማድሪድ ትልቅ ኢንስቲትዩሽን ቢሆንም ከዛ ደግሞ ቅዳሜ ማታ ትልቅ ኮንሰርት አለ እና ለፖሊስ ከዛ ደግሞ የሪያል ማድሪድ ፕሬዚደንታዊ ምርጫ አለ። ለፖሊስ በጣም አስቸጋሪ ነው። የሪያል ማድሪድ ከተማው ማድሪድ ራሱ ጥንቅጦ ይወጣል ተብሎ ነው የሚጠበቀው። እሁድ ዕለት ቢዚ ነው በጣም። በይፋ የሚባለው 2022 ላይ በነበረ የመጨረሻ ምዝገባ 95,612 የሪያል ማድሪድ ደጋፊዎች አሉ ነው የሚባለው። ያኔ በነበረ የጂኤም ሚቲንግ ወይ ጄኔራል አሴምብሊ የሚባለው ላይ የነበረው የመጨረሻው ይፋ የተደረገው ቁጥር ይሄኛው ነው እና ለረጅም ጊዜ አስቸጋሪ ነበር። እንዳነሳሁት ለሪያል ማድሪድ ፕሬዚደንት ሆኖ ለመወዳደር እጩ ሆኖ መቅረብ ነው በጣም አስቸጋሪ ነበረው። ገንዘብ ይጠይቃል። የረጅም ጊዜ ያልተቋረጠ የክለብ ፕሬዚደንትነት አባልነትን ይጠይቃል። ፍሎረንቲኖ ፔሬዝ ሮድሪጌዝ 1484ኛ የሪያል ማድሪድ የተመዘገቡ አባል ናቸው። ኤንሪኬ ሆሴ ሪኬልሜ ቪቬስ 41,736ኛ የተመዘገቡ አባል ናቸው። እንግዲህ ፔሬዝ ሁለት የጋላክቲኮ ትልልቅ ዘመኖች ነበሯቸው። መጀመሪያ ሎሬንዞ ሳንዝን አሸንፈው የሪያል ማድሪድ ፕሬዚደንት የሆኑት በ2000 ነበር። መጀመሪያ ብዙ ድራማ የነበረው እና በእግር ኳስ ታሪክም ምናልባት ትልቁ አወዛጋቢ ዝውውርን ፈጽመው ሉዊስ ፊጎን ተጠቅመው የሪያል ማድሪድ ፕሬዚደንት ሆኑ። ከዛ ዚነዲን ዚዳን፣ ሮናልዶ ናዛሪዮ፣ ዴቪድ ቤካም አይነት ሌሎች እሳቸው ጋላክቲኮች የሚሏቸውን ሰዎች ሰበሰቡ እና ቻምፒየንስ ሊግም ላሊጋም አሸንፈዋል። ግን የሚጠበቀውን ያህል አላሸነፈም። ለ3 ተከታታይ ዓመታት ዋንጫ ሳያሸንፍ ከቆየ በኋላ ራሳቸው በከባድ ጫና፣ አሁን አይደለም ጫና የነበረባቸው የዛሬ 20 ዓመት ነው ጫና የነበረባቸው፣ ከፕሬዝደንትነቱ እንዲለቁ ተገደዱ። ተጨማሪ ዓመታት እያሏቸው ጭምር ሪዛይን አደረጉ። አሁን ለክለቡ ጥቅም ስል ሌላ ድምጽ ስለሚያስፈልገው እና እነዚህን ከዋክብትም እኔው ራሴ በሰራኋቸው ስህተቶች ዴዲኬትድ እንዳይሆኑ ስላደረግኳቸው ለቀቅ ያሉ ብለው ለቀቁ 2006 ላይ። አሁን በድጋሚ መጡ 2009 ላይ። ራሞን ካልዴሮን የሚባሉ ፕሬዚደንት ነበሩ ለጊዜው። አሁን ፍሎረንቲኖ ፔሬዝ የአሁኑን እጩ ከሚመቱባቸው ነጥቦች መካከል አንደኛው አባቱ እኮ የካልዴሮን ሰው ነው የሚል፣ ምክንያቱም የካልዴሮን ቦርድ አባል የነበሩ ናቸው። ያ ደግሞ በሙስና የነቀዘ ዘመን ነው የነበረው። ስለዚህ ይሄ የሜክሲኮ አክሰንት ያለው ሰው በሪያል ማድሪድ ጨለማው ታሪክ ውስጥ ከነበሩ ሰዎች ጋር አባቱን ጨምሮ ግንኙነት ያለው ሰው ነው በሚል እየከረረ ሲመጣ መጠላሻሸት አለ አይደለም። ስለዚህ በዛ ጨለማ ዘመን የነበረ ሲሏቸው እኚህም እኮ ለማድሪድ ለፍሎረንቲኖ ፔሬዝ የነበራቸውን ቢያንስ የአደባባይ ክብር መተው የጀመሩት እና መጡ 2009 ላይ። ያኔ ደግሞ በአንድ ጊዜ 2 ጊዜ የዓለም ውድ ተጫዋቾችን አስፈረሙ። መጀመሪያ ሪካርዶ ካካ የዓለም ውዱ ተጫዋች ሆኖ መጣ። ከጥቂት ጊዜ በኋላ ክርስቲያኖ ሮናልዶ የዓለም ውዱ ተጫዋች ሆኖ መጣ። በዛው ተመሳሳይ ጊዜ ሻቢ አሎንሶን ከሪያል ማድሪድ፣ ካረም ቤንዜማን ከሊዮን አስፈረሙና ሁለተኛው የጋላክቲኮ ዘመን መጣ ማለት ነው እና 7 ቻምፒየንስ ሊጎች፣ ተጨማሪ የሊግ ድሎች
እና ሌሎች ዋንጫዎች አሸነፉና አሁን ደግሞ ሪያል ማድሪድ ሳንቲያጎ ቤርናቤው ስቴዲየሙን በቴክኖሎጂ ርቀቱ ምናልባት የአውሮፓ ቁጥር 1 ስቴዲየም አድርገው ሪኖቬት አደረጉት። ሪኖቬት ማድረግ ብቻ የሚባል አይመስለኝም፣ አፍርሶ መስራት ሊባል ይችላል። እና ተጨማሪ ታሪክ መስራት የሚል የምርጫ ቅስቀሳ ስሎጋን መፈክር ነው ያላቸው። ሪኬልሜ 37 ዓመታቸው ነው። ለምን እንደሚሏቸው ግልጽ ነው። የፀሐዩ ንጉስ ይሏቸዋል። የታዳሽ ኤነርጂ ኢንተርፕረነር ናቸው። ኮክስ ግሩፕ የሚባል አንድ ትልቅ ካምፓኒ አለ። በሶላር ሲስተም በሚሰሩ የኃይል ማመንጫዎችን የሚገነባ ትልቅ ዓለም አቀፍ ኮክስ የሚባል ግሩፕን የሚመሩ እና አብላጫ ባለድርሻ የሆኑ ሰው ናቸው። እሳቸው ደግሞ ሌጋሲና ወደፊቱን ፊውቸር የሚል ቀስቀሳ ያደረጉ ነው። እሳቸው የሚያቀርቧቸው ብዙ ፕሮፖዛሎች አሉ። አንደኛው የሪያል ማድሪድን የልምምድ ማዕከል ቫልዴቤባስ የሚባለውን እሳቸው ሜምበር ሲቲ በሚል ፕሮጀክት ለሪያል ማድሪድ የተመዘገቡ ደጋፊዎች ብቻ የሚሆን ለሪያል ማድሪድ ደጋፊዎች የሚሆኑ ብዙ አድቫንቴጆች ያሉት አዲስ የባስኬትቦል አሬና ያለው፣ የፓደል ኮርት፣ የቴኒስ ኮርት ያለው፣ የመዋኛ ገንዳ ያለው በጣም ስቴት ኦፍ ዲ አርት የሆነ ዘመናዊ የሪያል ማድሪድ ደጋፊዎች በጣም በአነስተኛ ገንዘብ አክሰስ የሚያደርጉት የተመዘገቡ ደጋፊዎች አዲስ ሜምበር ሲቲ የሚባል ፕሮጀክት አላቸው። ከዛ ውጪ ለሪያል ማድሪድ ደጋፊዎች አሁን 350 ዩሮ ነው የአመታዊ የአባልነት መዋጮ ወይም ክፍያ። ይህንን በ50% ለመቀነስ ከዛ ውጪ ለሪያል ማድሪድ የአመት ቲኬት 10,000 ሎተሪ በየአመቱ በጣ 10,000 ሰው የሲዝን ቲኬት ሆልደር እንዲሆን የማድረግ እቅድ ነው ያላቸው እና በጣም የደጋፊዎቹን የመራጮቹን ልብ የማግኘት ለእናንተ የሚጠቅም ነገር አደርጋለሁ የማለት እና ፍሎረንቲኖ ፔሬዝን በተመለከተ በአስተዳደር የመንቀፍ ለምሳሌ አንሳር ላንጋሪ የሚባሉ አንድ ሰው አሉ በሪያል ማድሪድ ይፋዊ ኃላፊነት የሌላቸው ምንም አይነት ኃላፊነት በተቆጥሮ የተሰጠ ኃላፊነት የሌላቸው ግን በቦርድ ውስጥ ፍሎረንቲኖ ፔሬዝን ወደ ሱፐር ሊግ እንዲገቡ የፔሬዝን በእግር ኳስ ውስጥ ያለ ኢሜጅ ከጎዱት ዘመቻዎች መካከል አንደኛ የሱፐር ሊግ ዘመቻ ነው እንደምታውቂው እና የዛ ጥንስስ እኚህ ናቸው። ከዛ ውጪ ሪያል ማድሪድን ለመሸጥ ወይ ፕራይቬታይዝ ለማድረግ የሚደረግ ጥረት አለ እና የዛም ዋና መሪ አናስ ላጋሪ የሚባሉት ሰው ናቸው እና እንዲህ አይነት ኃይለኛ የጋቨርናንስ ችግር አለ በሪያል ማድሪድ 50 እያንዳንዱ ሰው ከ1 ሚሊዮን ዩሮ በላይ አመታዊ ደሞዝ የሚከፈለው ኤግዚኪዩቲቭ አባል ምን እንደሚያደርገው 50 ሰው 50 ሚሊዮን ማለት የትኛው ጤነኛ ክለብ በኤግዚኪዩቲቭ ደረጃ ላለ ሰው ለእያንዳንዱ ሰው 1 ሚሊዮን እየከፈለ በአመት 50 ሰው እንዴት ይቀጥራል? ምን አይነት አስተዳደር ነው ይሄ? ምን አይነት የገንዘብ ብክነት ነው ይሄ? የሚል ይህንን ሁሉ ነገር አደርጋለሁ። ለሪያል ማድሪድ ቴሌቪዥን የበለጠ የፍሎረንቲኖ ፔሬዝን ምስል ለማስዋብ የሚንቀሳቀስ ነው የሪያል ማድሪድ ቴሌቪዥን 445 ሚሊዮን ዩሮ ነው የሪያል ማድሪድ ቲቪ የሚባለው ማለት ነው። ለዛ የሚከፈለው የአመት በጀት 45 ሚሊዮን ነው። የፈለገ ሀብታም ክለብ ቢሆን ይሄ እኮ ብክነት ነው። ከሁለቱ ብቻ 100 ሚሊዮን ዩሮ እናድናለን። 50 ኤግዚኪዩቲቭ አይኖረኝም። ምን እንደሚሰሩ የማይታወቁ ብቻ በሪያል ማድሪድ የሚደጎሙ ግን በጣም ከፍተኛ ተከፋይ ኤግዚኪዩቲቮች አሉ። ሜዳ ውስጥ ደግሞ የምልመላ የቡድን ግንባታ ኢንኮምፒተንስ አለ። 50 ሰው ኖሮን ደግሞ የሚል ሌላ አካሄድ አላቸው። በስፖርቱ በኩል ሪያል ማድሪድ የስፔን ብሔራዊ ቡድን ምሰሶ የነበረ ነውና በመቶ ምናምን አመት ታሪክ ውስጥ ሪያል ማድሪድ አንድም ስፔናዊ የስፔን ብሔራዊ ቡድን አባል የሆነ ተጫዋች የለም። ይሄ ትክክል አይደለም። ስፔናዊነቱንም የረሳ ነው ሪያል ማድሪድ። ስለዚህ ኢንተርናሽናል መሆናችንን ብንወደውም ግን ስፓኒሽም ግን መሆን አለበት። ሞሪኞ ነው አከብሮ አሰልጣኝ ነው፣ ትልቅ አሰልጣኝ ነው፣ ግን አሁን ቶፕ አሰልጣኝ አይደለም። ከዚህ በፊት የነበሩት አመታት ናቸው የሞሪኞ ምርጦቹ አመታት። የበለጠ የፊውቸር የወደፊቱ ዘመን አሰልጣኝ ሞደርን አሰልጣኝ ያስፈልጋል። ስለዚህ በጆዜ ሞሪኞ ሹመትም አልስማማም ብለው የአሰልጣኙን ስም በተመለከተ ትላንትና ተጠይቀው ነው ማን ነው ግን አሰልጣኝ የምታደርገው ማን ነው ብለው ሲጠይቋቸው አሰልጣኝን መሾም የኔ ስራ መሆን የለበትም። የሚሾማቸው ማምናቸው ሰዎች አሉ፣ ቴክኒካዊ ጉዳዮችን የሚመዝኑ ሰዎች አሉ፣ እነሱ ናቸው መምረጥ ያለባቸው። እኔ ፕሬዚደንት ነኝ እንጂ የቴክኒካዊ ጉዳዮችን በተመለከተ መወሰን የኔ መሆን የለበትም፣ የፕሬዚደንት መሆን የለበትም። ይህንን የማድረግ የስፖርት ዳይሬክተሩን
የስፖርቲንግ ዲፓርትመንቱ ኃላፊነት ነው መሆን ያለበት ሚል ደግሞ አስተያየት ሰጥተዋል። የርገን ክሎፕን በተመለከተ ክሎፕ ታላቅ አሰልጣኝ ነው፣ ግን ምንም ነገር ኮንፈርም ማድረግ አልችልም፣ ምክንያቱም ከክሎፕ ጋር ተቀምጬ ያልተነጋገርኩ ከሌላ ከማንኛውም አሰልጣኝ ጋር። ስለዚህ ይሄ ኃላፊነት ቁጭ ብሎ የመነጋገር ኃላፊነት የስፖርቲንግ ዲፓርትመንቱ ኃላፊነት ነው አሉን። አሁን እንግዲህ ከሪያል ማድሪድ ጋር ከፍሎረንቲኖ ፔሬዝ ጋር በመቃቃር ከሪያል ማድሪድ የለቀቁ የሪያል ማድሪድ ስፔናውያን ሌጀንዶች አሉ እና እነሱ በዚህ ዘመቻ ውስጥ አሉ። ለምሳሌ ራውል ጎንዛሌዝ ብላንኮ ሪያል ማድሪድ በጣም ተወዳጅ ተጫዋች ነው። ከሮናልዶ በፊት የሪያል ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ የነበረው ነው እና ራውል የሪያል ማድሪድ አዲሱ የስፖርት ዳይሬክተር ይሆናል። እንግዲህ እንደምታውቂው ሪያል ማድሪድ ውስጥ እስከ ባለፈው የውድድር ዘመን ድረስ የሪያል ማድሪድ የካስቲዮ አሰልጣኝ ነው የነበረው እና የስፔን ብዙሃን መገናኛዎች እንደሚሉት እሱ ራሱ በአደባባይ ተናግሮት ባያውቅም አንደኛ ፍሎረንቲኖ ፔሬዝ እንደ አሰልጣኝ አክብረውኝ አያውቁም፣ እንደ ኮች አክብረውኝ አያውቁም። ሁለተኛ ለምሳሌ አልቫሮ አርቤሎ ፋስት ትራክ ሲደረግ ቶሎ ወደ ሪያል ማድሪድ አሰልጣኝነት በሚመጣበት ጊዜ አንድም ጊዜ ኮንሲደር አልተደረግኩም ወይ ሌሎች ተጫዋቾች ከሪያል ማድሪድ የካስቲያው ቡድን በጊዜ አሰልጣኝነትም ጭምር ሳንቲያጎ ሶላሪ አይነት ሰዎች የሪያል ማድሪድ አሰልጣኝ እንዲሆኑ ለጊዜው የሪያል ማድሪድ አሰልጣኝ ሲደረግ አንድም ጊዜ ኮንሲደር ተደርጌ አላቅም የሚል ቅሬታ አለው። በሪያል ማድሪድ ውስጥ ያለኝን ታሪክ በካስቲያ ውስጥም የሰራሁትን ስራ በመመዘን የተሰጠኝ ክብር የለም የሚል ቅሬታ አለው ይላሉ። ብሶት ያለበት ነው። አሁን ከካስቲያው ከለቀቀ ብቻ ሳይሆን ለአመታት በሪያል ማድሪድ ውስጥ ኦቨርሉክ ሲደረግ ቆይቻለሁ። የዛሬ አመት ከ14 አመት በታች ቡድን አሰልጣኝ የነበረው አልቫሮ አርቤሎ ከአመት ባነሰ ጊዜ ውስጥ የሪያል ማድሪድ ዋናው ቡድን አሰልጣኝ የመሆን እድል ሲያገኝ እኔ ይሄንን በታሪኬም በልምዴም በምንም ይሄንን እድል አላገኘውም የሚል ቅሬታ አለው ይላሉ። ስለዚህ እሱን የምርጫ ዘመቻው አካል አድርገውታል። ፌርናንዶ ኢየሮ ሌላ የሪያል ማድሪድ ሌጀንድ የረጅም ዓመታት የሪያል ማድሪድ አምበል የነበረው ፈርናንዶ ኢየሮ ከፍሎረንቲኖ ፔሬዝ ጋር የተጣላው ከ23 ዓመት በፊት ነው። የሪያል ማድሪድ የላሊጋው ሻምፒዮን ከሆነ በኋላ ሪያል ሶሴዳድን በልጦ የድል በዓሉን ለማክበር በአደባባይ በወጣበት ጊዜ አውቶቡሱ ላይ ሆኖ ነው አሁን ከዚህ በኋላ ለሪያል ማድሪድ አትጫወትም ብለው የነገሩት እና እኔም ለሪያል ማድሪድ ለሰጠሁት አገልግሎት የሚገባ ክብር አይደለም የተሰጠኝ አንቋሻው ብለው ነው ያኔ ብዙ ሲወራ አስታውሳለሁ። አሁን ደግሞ አይከር ካሲያስም አለበት። አይከር ካሲያስ ፌመስሊ ጸረ ጆዜ ሞሪኞ ከሳቸው ጋር ተጣልቷል። ሌላ የሪያል ማድሪድ ኦፍ ኮርስ ሌጀንድ ነው። በጣም ትልቅ ግብ ጠባቂ ነው። በእግር ኳስ ታሪክም ከትልልቅ ግብ ጠባቂዎች አንደኛው ነው። ግን እንደምታስታውሹ በጆዜ ሞሪኞ በሪያል ማድሪድ ውስጥ ከአንዳንድ የቡድኑ ትልልቅ ተጫዋቾች ጋር መጣላት በጀመሩ ጊዜ መጀመሪያ የተጣሉት ከአይከር ካሲያስ ጋር ነው እና ሎፔዝ የሚባል ስሙን ካልተሳሳትኩ ግብ ጠባቂ ከሱ አስቀድመው የሪያል ማድሪድ ቁጥር 1 ግብ ጠባቂ አድርገውት ነበር። እሱም በፕሬዝደንቱም ግን ያኔ ደግሞ በጆዜ ሞሪኞም ሶሻል ሚዲያ ላይ አክቲቭ ሆኖ ይሄ ካምፔን ከመጀመሩ በፊትም ሞሪኞ በፍጹም የሪያል ማድሪድ አሰልጣኝ መሆን የለበትም እያለ ሲቀሰቅስ እንሰማለን። እሱም የግል ጠብ አለው እንደሚታወቀው ከጆዜ ሞሪኞ ጋር። አሁን ደግሞ የተጨመሩት ፍሎረንቲኖ ቪሴንቴ ዴል ቦስኬ ናቸው። እሳቸውን በተመለከተ ሰልፍለስ የሆነ ክፍያ የማይጠየቅበት ግን ለሪያል ማድሪድ ጥሩነት ሲባል የሪያል ማድሪድን ለማገልገል ምክንያቱም የሪያል ማድሪድ የረጅም ጊዜ ተጫዋች ነበሩ፣ የሪያል ማድሪድ አሰልጣኝ ነበሩ፣ ቻምፒየንስ ሊጎች ያሸነፉ፣ ላሊጋዎች ያሸነፉ፣ በስፔን ብሔራዊ ቡድን በጣም ስኬታማ የነበሩ ናቸው። እሳቸውን ይሁት እስቲ ቁጭ ሲል ተጠባባቂ ወንበር ላይ ጢሙ ሁሉ አያምርም ምናምን ብለው ነው ፍሎረንቲኖ ፔሬዝ ከኃላፊነት ያነሷቸው። ከፔሬዝ በጣም ትልልቅ የሪያል ማድሪድ ስህተቶች አንደኛው ቪሴንቴ ዴል ቦስኬ ላሊጋ ባሸነፉ በማግስቱ አንተም ተባረሃል ብለው ፈርናንዶ ኢየሮን ባሰናበቱበት የመጀመሪያ ፕሬዝደንሳቸው በአብዛኛው ጥሩ አልነበረም። እንደሚታወቀው የፔሬዝ ሪያል ማድሪድን የገንዘብ መስሪያ ማሽንነት ከፍ አድርገውታል። ቻምፒየንስ ሊግ አሸንፈዋል ኦፍ ኮርስ፣ ግን ለረጅም ጊዜ ግን ለመጨረሻዎቹ 3 ዓመታት መጥፎ ነበሩ። ለዛ ነው ከፕሬዝዳንትነት የለቀቁት። አሁን እነዚህ ከፔሬዝ ጋር ችግር ያለባቸው ሰዎች ናቸው እና ግን ደግሞ በተመሳሳይ ሁሉም ስፔናውያን ናቸው እና የሪያል ማድሪድን ስፓኒሽነስ ስፔናዊነት መመለስ አለብን የሚል አካሄድ ያላቸው ይመስላል። ፔሬዝ ቅድም እንዳነሳ ነው ጆዜ ሞሪኞ ተመልሰዋል። የሪያል ማድሪድ አሰልጣኝ ሆኖ ይሾማሉ። ፔሬዝ ማሸነፋቸው ስለማይቀር እሱ እንደ ተረጋገጠ ተደርጎ ሊቆጠር ይችላል። የሪኬልሜ ማሸነፍ ብዙ ግምት የተሰጠው አይደለም። ምንም እንኳ በቅርብ ቀናት አሁን ማርካ ትላንት የሰበሰበውን ፖል እያየሁ ነበር። በሁለቱ መካከል ያለው ልዩነት እየጠበበ ነው። እንዲያውም አንድ ይጠበቅ የነበረው ኢቨንት አላቅም፣ ቅዳሜ ተጨማሪ ቀን ነው፣ ዛሬም አለ። ለምሳሌ የሆነ ብሎክ በስተር የሆነ በጣም ትልቅ ስም ያለው አሰልጣኝ
የሪያል ማድሪድ ደጋፊዎች ሞደርን ነው አሁን ምናምን ብለው የሚያምኑት አሰልጣኝን እንደ ክሎፕ አይነቱን ማለት ነው ነገ ለምሳሌ እኔ ከተመረጥኩ እሱን ነው አሰልጣኝ አድርጌ የምሾመው የሚል ካለ እስካሁን ድረስ አንዲሳይድድ ቮተርስ የሚባሉ አሉ አይደለም ያልመረጡ አሁን ካሁኑ በቃ ፔሬዝን የምመርጠው ብሎ የወሰነ አለ በጣም ብዙ ሰው የተወሰነ ሰው ደግሞ ኤንሪኬን እመርጣለሁ ብሎ የወሰነ አለ በዛ መሀል ደግሞ ያልወሰኑ መራጮች አንዲሳይድድ ቮተርስ ይባላል በፖለቲካ እነሱን ደግሞ ለማግኘት ለምሳሌ እንደ የርገን ክሎፕ አይነት አሰልጣኞችን አመጣለሁ ምናምን ካሉ እየተባለ እየተጠበቀ ነበር። ትላንትና የሰጡት ቃለ ምልልስ ላይ ይሄንን አላሉም። አሁን ሰዎች ዋናው ነገር እኮ ማን ያሸንፋል የሚለው አይደለም። ማን ያሸንፋል የሚለውማ የታወቀ ነው። በቃ ፍሎረንቲኖ ፔሬዝን የሚያሸንፉት ግን ፔሬዝን በአደባባይ ለመተቸት ደፋር የሆነ እና ይሁን የሪያል ማድሪድ ታሪካዊ ፕሬዝዳንት ቢሆንም ግን ደግሞ ችግሮች አሉ በሱ ዘመን ለመፎካከር ፈቃደኛ ነኝ ብሎ የሚመጣ ሰው ያንን ለማድረግ የሚሆን ቆይታ የሜምበርነት ቆይታ ያለው የአባልነት ቆይታ ያለው ያንን የማድረግ የገንዘብ አቅም ያለው ሰው ሲመጣ ለመጀመሪያ ጊዜ ነው። አይተን አናውቅም እና ክርክሩ መኖሩ አማራጩ መኖሩ ብቻውን ጥሩ ነው ብለው የሚያምኑ የሪያል ማድሪድ ደጋፊዎች አሉ። ይሄ አልነበረንም ለረጅም ጊዜ ይሄ ምርጫ አልነበረንም የሚል እና ሰዎች እንደሚሉት ደግሞ በተለይ በ2012 የተሻሻለው የሪያል ማድሪድ ደንብ ልክ በአንዳንድ ለረጅም ጊዜ በስልጣን ላይ በቆዩ ፕሬዝደንቶች እንደሚደረገው በኃላፊነት ለመቆየት ህገ መንግስት ያሻሽላሉ። ደንበኛ የአምባገነን አካሄድ ነው። ምክንያቱም ሌላ ኮንቴስታንት እንዳይኖር ለማድረግ ማንም እጩ ይህንን ለማድረግ በጣም አስቸጋሪ ስለሆነ የ150 ሚሊዮን የባንክ ጋራንቲ ማቅረብ የ20 ዓመት ያልተቋረጠ የሪያል ማድሪድ አባል መሆኑና ለሁሉም ሰው የሚቻል አይደለም። ስለዚህ እነዛን ገደቦች በማስቀመጥ ሌላ ተወዳዳሪ ወደ እጩነቱ እንዳይገባ ከልክለዋል የሚሉ ሰዎች አሉና በዛ ምክንያት ይህንን ማድረግ የሚችል ሰው ድፍረቱም አቅሙም የሪያል ማድሪድ አሁን ለዚህ ህፃን ሆነው የሚያሳይ የሪያል ማድሪድን መለያ ኢንስታግራማቸው ላይ ተሹ እንደሆነ ሪኬልሜ ህፃን ሆነው 5 ዓመት 4 ዓመት ሆኖ የሪያል ማድሪድን ደጋፊ ለብሰው የኖርኩ ማድሪዲስታ ነኝ ለማለት ልክ ፔሬዝ ነው የሚያደርጉት ማለት ነው። 1968 ነው ኮኒስቴሪየም ለመጀመሪያ ጊዜ የገባሁት እንደሚሉት እኚህም ደግሞ እኔ 37 ዓመት ነው። ስለዚህ ልክ እንደዛ ረጅም ጊዜ አልቆየሁም፣ ግን ነፍስ እስካወቅኩበት ጊዜ ድረስ ደግሞ የሪያል ማድሪድ ነኝ ማድሪዲስታ ነኝ ብለው ለማስተዋወቅ ሁለቱም ያንን አሌጀንስ ለማሳየት ሲሞክሩ እያየን ነው እና በየቀኑ አዳዲስ ነገር እንሰማለን። ግን ከአነሳሽው አይቀርም የሃላንድ ጉዳይ ግን በጣም ኢንትረስቲንግ ጉዳይ ነው። የሮድሪ ጉዳይ እንኳን የሮድሪ ዳር እያለ ነው መጀመሪያው ነው። ፍሎረንቲኖ ፔሬዝም እንዲህ አይነት ተጫዋች ያስፈልገናል ብለው ቢያምኑ ሮድሪን ማምጣት አሁን ብዙ ከባድ አይመስልም። ከባድ የማይመስለው አንደኛ በሲቲ ውስጥ የ1 ዓመት ኮንትራት ነው የቀረው አሁን፣ ሁለተኛ በቅርብ ጊዜ ባለፈው የማርች ኢንተርናሽናል ብሬክ ላይ ሰጥቶት በነበረ አንድ ቃለ ምልልስ ላይ እኔ እኮ የአትሌቲኮ ማድሪድ ተጫዋችነት ታሪክ ያለኝ መሆኔ ለሪያል ማድሪድ እንዳልጫወት አይከለክለኝም፣ ደግሞ ሪያል ማድሪድ ፈልጎት እምቢ የሚል ተጫዋች ማን አለ ብሎ ምን ምልክቶች ሰጥቷል። በአንዳንድ ብዙሃን መገናኛዎች እንደሚባለው ደግሞ ወደ ስፔን መመለስ ይፈልጋል። የማድሪድ ከተማ ልጅ ነው፣ ወደ ማድሪድ መመለስ ይፈልጋል። 29 ዓመቱ ነው እና ለሪያል ማድሪድ አይነት ክለብ ሊጫወት የሚችልበት እድል አሁን በጣም ጥቂት ነው። በዚህ ጊዜ አካባቢ ካልፈረመ የሚቀጥለው ጊዜ ላይ ትልልቆቹ እንደ ስፔን ክለቦች ተጫዋቹን ማስፈረምን ላያጤኑት ይችላሉ በእድሜው ምክንያት። ከዛ ደግሞ ጓርዲዮላ ለቋል እና አንዳንድ ተጫዋቾችን ኖርማል ነው እንደ ጓርዲዮላ አይነት ትልቅ አሰልጣኝ በሚለቅበት ጊዜ አንዱ ለሲቲ እንድትፈርሚ በሲቲ እንድትቆይ ምክንያቱ አንዱ ምክንያት ጓርዲዮላ ነው መቼስ። ስለዚህ እነዚህ ምክንያቶችም ራሱ የኮንትራቱን ጉዳይ ሲቲ ለማራዘም በጣም ቢፈልግም የማይቻል አይደለም እና ትላንትና የስፔን ብሔራዊ ቡድን ጨዋታ ነበረው እና ከዛ ጨዋታ በፊት ጋዜጣዊ መግለጫ ነው። በዛ ጋዜጣዊ መግለጫ ላይ አዲሱ የሪያል ማድሪድ የፕሬዝዳንት እጩ ኤንሪኬ ሪኬልሜ ያንተን ስም ጠቅሰዋል። ሪያል ማድሪድ ልትጫወት ትችላለህ ሲሉት ማን ያውቃል ብሎ ነው የመለሰው እና የሮድሪ ኦፕሬሽን ያን ያህል ከባድ አይደለም፣ ግን ሪኬልሜ ከባዱ የሮድሪ ነው ያለው። ለማስፈረም ከባዱ ሮድሪ ነው፣ ምክንያቱም የውል ማፍረሻ የለውም። ስለዚህ ከሲቲ ጋር መደራደር አለብን። ማንቸስተር ሲቲ የሚያስቀምጠው ገንዘብ ከልካይ ከሆነ ዝውውሩ ይወሳሰባል። ከሱ ጋር ብቻ መነጋገር በቂ አይደለም። የሃላንድ ግን ያለቀ ነው፣ ምክንያቱም ሃላንድ የውል ማፍረሻ እንዳለው እናውቃለን። ብዙ የሪያል ማድሪድ ደጋፊዎች የሚፈልጉት አይነት ገናና ስም ነው። ተጫዋቹም ወደ ሪያል ማድሪድ መምጣት ይፈልጋል ብሏል። ይሄ ፍሎረንቲኖ ፔሬዝ ራሳቸው የተከተሉት ሉዊስ ፊጎን ባስፈረሙበት ጊዜ የተከተሉት ስትራቴጂ ነው።
ያኔ ሉዊስ ፊጎ የስፔን ሁሉም ተጫዋች በስፔን ሕግ መሰረት ውር ማፍረሻ የሌለው ተጫዋች የለም፣ ግዴታ ነው ሪሊስ ክሎዝ። ማንም የውል ማፍረሻ የሌለው ተጫዋች የለም። ገንዘቡ ነው ከፍ የሚለው ዝቅ የሚለው እንጂ በሕግ ትገደጃለሽ። የውል ማፍረሻ መኖር አለበት። አንዳንዴ ተጫዋቾቹ ነው ሮናልዶን 1 ሚሊዮን ለጥፈውበታል፣ ሜሲን 1 ቢሊዮን ለጥፈውበታል ሁለቱም ላይ። ስለዚህ ማይቻል እንዲመስል የማድረግ ነገር ይኖር 400 ሚሊዮን 500 ሚሊዮን ይደረግ ነበር። ሌላ ክለብ ማስፈረም የማይችለው ግን የውል ማፍረሻ ገንዘብ ግን ይቀመጣል። ተጫዋቹና ክለቡ ተስማምተው፣ ብዙ ጊዜ ክለቦች ይህንን የማድረግ ስልጣን አላቸው ብቻ ሳይሆን ግዴታም ነው። በሌሎቹ ሊጎች በተለይ በእንግሊዝ ግን የውል ማፍረሻ ኦፕሽናል ነው እንጂ አስገዳጅ አይደለም። መጀመሪያ ሲመጣ የኤርሊንግ ሃላንድ ምንድን ነው የእግር ኳስ ህይወቱን ትራጀክተሪ በተመለከተ ለስፔን ከሁለቱ ግዙፍ ክለቦች ለአንደኛው መጫወት ይፈልጋል ተብሎ ተነግሯል እና በሁሉም ክለቦች ውስጥ ሪሊስ ክሎዝ ነበሩ ኢንክሉዲንግ ማንቸስተር ሲቲ ውስጥ። በኋላ የሰማነው ግን አዲስ የ10 ዓመት የ9 ዓመት ተኩል ኮንትራት በፈረመበት ጊዜ ያ የውል ማፍረሻ ተነስቷል የሚል ነው የነበረው። አለ ነው ሪኬልሜ የሚል አለ እንዳለ አውቃለሁ። ካላስፈረምኩት ልክ ፍሎረንቲኖ ፔሬዝ ከ26 ዓመት በፊት እንዳሉት ያቺኑ ትሪክ ነው የደገሙት። ለሪያል ማድሪድ 100,000 የተመዘገቡ ደጋፊዎች የአመት የአባልነት ክፍያ የሜምበርሺፕ ፊ የሚባለውን እከፍላለሁ። ያቺው የፍሎረንቲኖ ፔሬዝ የማሸነፊያ ቲኬት የነበረችው ነች። ካልሆነ ሃላንድ ካልመጣ እኔ ይህንን እከፍላለሁ እና የውል ማፍረሻ እንዳለው አውቃለሁ ብለዋል። በዝርዝር ጉዳዮች ላይ ግን ብዙ መናገር አልፈልግም፣ ምክንያቱም ኮንትራት ያለው ተጫዋች ነው ብለዋል። የሞሪኞ ጉዳይ አልቋል እንደሚታወቀው። ይሄ ፔሬዝ የሚመረጡ ከሆነ ነው። ግን 7 ሚሊዮን ሁሉ ከፍለው ማምጣት ይችሉ ነበር። 7 ሚሊዮን ከፍለው እንዳልኩት ከፕሬዝደንትነታቸው አሁንም የሪያል ማድሪድ ፕሬዝደንት ናቸው። ባለፈው ላፖርታ በተወዳደሩበት ጊዜ ለምሳሌ በማርች የባርሴሎና ፕሬዝደንት አልነበሩ። ዝውውሮችን እና የአሰልጣኝ ሹምሽሮችን ሌሎችም ውሳኔዎችን የመውሰድ ስልጣን አልነበራቸው። የሪያል ማድሪድ አሰራር የሚለየው ለዚህ ነው። እስከ ሜይ 29 እኩለ ሌሊት ድረስ በ7 ሚሊዮን ዩሮ ብቻ ለቤንፊካ ያንን ገንዘብ ከፍለው ተጨማሪ 1 ዓመት ውል ስለነበራቸው ከሊዝበኑ ክለብ ጋር ጆዜ ማምጣት ይችሉ ነበር። ግን ሰውየው ለፕሩደንስ ለምን ለተአማኒነት ሲባል ቀኑ አለፈ እና ፕሬዝደንት ከሆንኩ ነው ሞሪኞ የሚመጣው ብለዋል። ያንን ለማድረግ በመዘግየታቸው ምክንያት ተጨማሪ 8 ሚሊዮን ዩሮ ይከፍላል ሪያል ማድሪድ። ምክንያቱም ከዛ ከሜይ 29 በኋላ ለቤንፊካ 15 ሚሊዮን ዩሮ መክፈል ስላለባቸው ማክሲመሙ እሱ ስለሆነ የጆዜ ሞሪኞ አመታዊ ደሞዝ የነበረው እሱ ነው። ስለዚህ ያንን ነው የሚገዙት። 15 ሚሊዮን ዩሮ ነው የጆዜ ሞሪኞ ቤንፊካ አመታዊ ደሞዝ። ቤንፊካ አረጋግጧል ለሪያል ማድሪድ መፈረማቸውን። ግን በፕሬዝደንታዊ ምርጫ አሸናፊው ኮንዲሽናሊቲ የሚመሰረት ነው። ማርኮ ሲልቫን አሰልጣኝ አድርጎ ቀጥሯል። ስለዚህ ቤንፊካ ያው ተቀብሎታል የጆዜ ሞሪኞን መልቀቅ። የሃላንድ ጉዳይ በተመለከተ ግን አንድ ነጥብ ላንሳና በጣም ግን ሌላ ኢምፖርታንት የሆነ ነጥብ አለ። እሱን ብናነሳው ደስ ይለኛል። የሃላንድን ጉዳይ በተመለከተ ሰውየው እንግዲህ የፀሐዩ ንጉስ ምናምን የሚሏቸው በጣም የተሳካላቸው የቢዝነስ ሰው ናቸው። ኮክስ የምትባል በአሊሳንቴና በሙርሲያ መካከል ያለች እሳቸው የተወለዱባት ትንሽ መንደር አለች። በዛች መንደር ስም ነው ካምፓኒያቸውን የሚጠሩት። የሶላር ኤነርጂ የሚያመነጭ በስፔን፣ በሜክሲኮ፣ በኮሎምቢያ፣ በፓናማ፣ በቺሌ፣ በላቲን አሜሪካ ጠንካራ ፕሬዘንስ ያለው ከራፋኤል ናዳል ጋር የቅርብ ጓደኝነት ያላቸው ከዝነኛው ሪያል ማድሪድ ደጋፊ የቴኒስ ኮከብ ጋር ደጋፊ የሆኑ የቅርብ ጓደኛ የሆኑ 26 ዓመታትን የሪያል ማድሪድ የተመዘገቡ ደጋፊ ሆነው የቆዩ ናቸው። አባታቸው የፍሎረንቲኖ ፔሬዝ ግልጽ ጠላት የሚባሉት የራሞን ካልዴሮን፣ በነገራችን ላይ ሮናልዶን ዝውውር ኩክ ያደረጉት እሳቸው ናቸው። ፔሬዝን ባይመጡ ሮናልዶ ወደ ሪያል ማድሪድ ይሄድ ነበር። ያኔን ሰምተን ነበር። ለዛ ነው ካልዴሮን እኮ በትልልቆቹ ፈራሚዎች ላይ የኔ ፈራሚዎች ናቸው የሚሉት። ያለቀ ስራ ነው ፔሬዝ የወሰደው ብለዋል። እንደሚታወቀው 2006 ላይ ሞክረው ነበር ሮናልዶን ከማንቸስተር ዩናይትድ ለመውሰድ። የዚህ የሪኬልሜ አባት ግን አንቶኒዮ ሜዲና ይባላሉ። የካልዴሮን የዳይሬክተሮች ቦርድ አባል ሆነው እየሰሩ ናቸው። አንዳንድ የሚነሳ ቅሬታ አለ። ለምሳሌ የሪያል ማድሪድ ጽንፍ የረገጡ ደጋፊዎች አልትራሱር የሚባል አንድ የደጋፊዎች ማህበር የተከለከለ ስቴዲየም ውስጥ አሁን
ስቴዲየም ውስጥ አይመጡም። ሪያል ማድሪድም ባርሴሎናም ይሄንን ዘረኝነት ያነሰው ለዛ ነው ይባላል በሁለቱ ስቴዲየም። አትሌቲኮ ማድሪድ ለምሳሌ በጣም ቀኝ አክራሪ የሪያል ማድሪድ የደጋፊ ማህበራት አሉት። ቪኒሽስን ላሚን ያማልን በቆዳ ቀለማቸው ሲዘርቧቸው የምንሰማው ለዚህ ነው። ሪያል ማድሪድ እነሱን በሙሉ ጠራርጎ አስወጥቷል። ባርሴሎና ይሄንን አድርጓል። አንደኛው አልትራሱር የሚባል የአልትራሱርን መሪ ጓደኛቸው አድርገውታል የሚል ራይቲስት ናቸው የሚል ቅሬታ የሚቀርብባቸው ናቸው። የዛሬ 5 ዓመት አካባቢ ሊወዳደሩ ተዘጋጅተዋል በተባለበት ጊዜ ያኔ ገና 32 ዓመታቸው በነበረበት ጊዜ ሉዊስ ፊጎን ኢንትረስቲንግሊ የፍሎረንቲኖ ፔሬዝ የመጀመሪያው ጋላክቲኮ ነው የስፖርት ዳይሬክተር አድርጋለሁ ብለው ሙከራዎች አድርገው ነበር፣ ግን ወደ ዘመቻው አልገቡም። ግን ደግሞ ፍሎረንቲኖ ፔሬዝ ለሳቸው ዘመን የተጫወቱ ተጫዋቾች በሙሉ ድጋፍ አላቸው። ለዛ ነው አሁን 2 ትልልቅ ቢልቦርዶች አይተን ነበር። አንደኛው ከፊጎ እስከ ምባፔ የእሳቸውን 19 ጋላክቲኮ ፈራሚዎች ፎቶግራፍ ለጥፈው በዛው በቤርናቤው ስቴዲየም ፊት ለፊት አሳይተዋል። ሁለተኛው ያሸነፋቸው 7 የቻምፒየንስ ሊግ ዋንጫዎች ፎቶግራፍ ነው። ሁለቱን አድርገዋል እና ሁሉም ተጫዋቾች ማለት ይቻላል በእሳቸው የጋላክቲኮ ዘመን የነበሩት ተጫዋቾች ሮናልዶ፣ ናዛሪዮም ሁሉም ማለት ባይሆንም ግን አሁን ቤይልን መጨረሻ ላይ እያየሁ ነበር። አብዛኞቹ ተጫዋቾች በይፋ ለእሳቸው ድጋፍ እየሰጡ ነው ብቻ ሳይሆን ሮቤርቶ ካርሎስ ፍሎረንቲኖ ፔሬዝ እንዲሸነፍ የሚፈልጉት ሰዎች የሪያል ማድሪድና የባርሴሎና የአትሌቲኮ ማድሪድ ሰዎች ናቸው የሚል አስተያየት ሰጥተዋል። የእሳቸው ፈራሚ አይደለም እንደምታውቂው፣ አስቀድሞ 1990ዎቹ ነው ከኢንተር ወደ ሪያል ማድሪድ የመጣው። ግን ፔሬዝ በጣም የሚወደድ ተጫዋች ነው። ግን እንዳነሳሁት የሃላንድን ጉዳይ በተመለከተ እኚህ ሰውዬ ያው የሪያል ማድሪድን ትራዲሽን መመለስ ለምሳሌ ሳንቲያጎ ቤርናቤው ትሮፊ የሚባል ነበር፣ ልክ እንደ ዮሃን ጋምፐር ዋንጫ ማለት ነው። እሱ ለምሳሌ ተሰርዟል እና የቤርናቤው ስም እንዲነሳ ባለመፈለግ ምክንያት የሚደረግ ነው የሚል እምነት አላቸው። በየአመቱ የፕሪሲዝን ጨዋታ ነገር ነው፣ እሱን መልሳለው። የቀረ የሪያል ማድሪድ አንተም አለ። አሁን የአላ ማድሪድ የቅርብ ጊዜ መዝሙር ነው። ሁሉም ሰው ስለለመደው አላ ማድሪድ የሚለው የቅርብ ጊዜ መዝሙር ነው። የኖረ የሪያል ማድሪድ መዝሙር አለ እና እሱንም ስቴዲየም ውስጥ መልሳለሁ የሚል ሴንቲሜንታል ምክንያቶችን ጭምር የሚጠቀሙ ናቸው። ግን ሃላንድ ነው አይደለም በጣም ትኩረት የሳበው። የሃላንድን ጉዳይ በተመለከተ ኤልሙንዶ የሚባለው ጋዜጣ አንድ ዘገባ አውጥቷል። እውነት ነው አይደለም የሚታወቅ አይደለም፣ ግን በ2021 የሪያል ማድሪድ ፕሬዚደንት ለመሆን እጩ ለመሆን ሙከራዎች ነው ሀሳቦች ነበሯቸው። ጥንስስ ነው፣ ግን ወደ አክሽን የገባ ወደ ተግባር የወረደ አልነበረም እና ያን ጊዜ ኤርሊንግ ሃላንድ የቦሩሲያ ዶርትሙንድ ተጫዋች ነበር እና ሃላንድን አስፈርማለሁ የሚል አንድ ታርጌት ነበራቸው እኚህ ሰው። መጀመሪያ በሁለቱ ካምፖች መካከል ንግግር የተደረገው ከ5 ዓመት በፊት ነው። አዲስ አይደለም ይሄ የሚሉት ለዚህ ነው። ያኔ ወደ ምርጫው አልመጡም። እንዳልኩት የረጅም ጊዜ እቅዳቸው የነበረው ከፔሬዝ በኋላ በሚኖረው የሪያል ማድሪድ የፕሬዝዳንታዊ ምርጫ ላይ መወዳደር ነው። ከፔሬዝ ጋር የመፎካከር ፍላጎት አልነበረም። ፔሬዝ ያንን ጋዜጣዊ መግለጫ ባይሰጡ ኖሮም አይኖርም ነበር ይሄ ነገር በጠቅላላው እና ሀሳባቸው እስከ 2029 ድረስ የሚቆይ የስልጣን ዘመን ያለ እስከ 2029 መጨረሻ ድረስ፣ ከዛ በኋላ በ2030 የሪያል ማድሪድ ፕሬዚደንት ለመሆን በሚደረገው ፉክክር ውስጥ የመወዳደር ፍላጎት ነው የነበረው በ2029 2030 አካባቢ። ግን የ2021 ላይ ግን እንዲሁ ሀሳብ ነበራቸው ይላሉ እና ከሆነ መወዳደር ከሆነ ብለው ኮንታክት መጀመሪያ ማድረግ የጀመሩት ወደ ማንቸስተር ሲቲ ከመምጣቱ ከ1 ዓመት በፊት ነው ከሃላንድ ጋር የተነጋገሩት። ስለዚህ 5 ዓመት ኮንታክት ነበራቸው። ምክንያቱም ከዛ በኋላም ኮንታክቱ ቀጥሏል። ሁልጊዜም አምቢሽን ስለነበራቸው የሪያል ማድሪድ ፕሬዚደንት የመሆን አምቢሽን ስለነበራቸው። አሁን ኤልሙንዶ ምን ይላል ምሳ ባለፈው ቅዳሜ ይላል የተጫዋቹን ወኪል ራፋኤላ ፒሜንታን ሳያማክሩ ከተጫዋቹ አባት ጋር ጎልደን ሚል የሚባል ማርቤያ ውስጥ ያለ ቅንጡ ሆቴል ውስጥ ተገናኝተው ነበር እና ማታ ተገናኝተው ሊነጋ ሲል የተወያዩት ረጅም ጊዜ የቆየ ውይይት አድርገዋል እና የእሳቸው ካንዲዴሲ የሚሳካ ከሆነ ሃላንድ ለሪያል ማድሪድ እንዲፈርም ቅድመ ኮንትራት ተፈራርመዋል የሚል ዘገባ ይዞ ወጥቷል። በኋላ ወዲያው ራፋኤል ፒሜንታ በማግስቱ እና አልፊ ሃላንድ ይሄ ሃላንድ እናስፈርማለን ካሉ በኋላ ኢትስ ኦል ቬሪ ኢንተርቴይኒንግ በት ኢትስ ናት ትሩ፣ በጣም ያዝናናል ግን እውነት አይደለም። ለሁለቱም እጩ ለሆኑት የሪያል ማድሪድ ፕሬዝዳንቶች ግን እንዲቀናቸው እንመኝላቸዋለን መልካም እድል በሚል በፋብሪዚዮ ሮማኖ አማካኝነት ነው መረጃው የተሰጠው ወይ ማስተባበያው የተሰጠው። ማንቸስተር ሲቲም እንዲያውም ህጋዊ እርምጃ ጭምር
ልወስድ እችላለሁ፣ የሪያል ማድሪድ ምንም ውል ማፍረሻ የለው አይለቅም የሚል ይህንን ላደረጉት ሰው ተጫዋቹን የእኛን ምስል በሚጎዳ ሁኔታ ተጫዋቾቻችንን ለሁለት ተጫዋቾችም ስለሆኑ ሮድሪም አለበት፣ ግን የበለጠ ያው መለያው ታይቶ የታየው እና ሱፐርስታር ፈራሚ ተደርጎ የተቆጠረው ኤርሊንግ ሃላንድ ነው። የዛሬ 26 ዓመት የሉዊስ ፊጎ ወኪል ጆዜ ቬጋ እዛ በጣም ዝነኛ ዶክሜንተሪ ላይ እንዳየ ነው፣ እኛም ስለ ፊጎ አንድ ፕሮግራም በሰራን ጊዜ እንዳነሳ ነው ነበር የተፈራረሙ። ልክ እንደዚሁ ተገናኝቶ ተፈራርሟል። አሁን ይህንን እርግጠኛ መሆን የሰራ ታክቲክ ነው ግን እና ያንን የሰራ ታክቲክ ለመጠቀም ነው እየሞከሩ ያሉት በኤንሪኬ ሪኬልሜ በኩል። ግን ይህን ጉዳይ ከመቋጨታችን በፊት አንድ አስፈላጊ ነገር ግን መነሳት አለበት። ሪያል ማድሪድ የማን ነው? አሁን ትልቅ ማስታወቂያ ባነር ልክ ፔሬዝ እንዳደረጉት እኚህም አምጥተው ቤርናቢው ላይ ለጥፈዋል። ሪያል ማድሪድ አይሸጥም የሚል። አሁን እየሆነ ያለው ምንድን ነው? ከመሸጥ በጣም ተቃራኒ ነው የሚሉት ፍሎረንቲኖ ፔሬዝ። ሪያል ማድሪድን የመሸጥ ምንም አይነት ሀሳብ የለም። እንዲያውም ማን ነው የሪያል ማድሪድ ባለቤቶች ናቸው እንዴ እናንተ? እነዛ 95 አካባቢ ናቸው የሚባሉት አይደላችሁም እኮ። ሴንቲሜንቱን ሲምቦሉን ነው እንጂ በኢኮኖሚ ምን መብታላችሁ? ሪያል ማድሪድን በተመለከተ ለልጆቻችሁ የምታወርሱት ምን አለ? እኔ ሪያል ማድሪድን የናንተ ለማደርገው ምንም የላችሁም። እና የእያንዳንዱ ሼር ዋጋ ስንት ነው? ስንት ፔስታስ ነው ያሉት? እንደዚህ 1000 ፔስታስ ያወጣል። እንደዛ እንዲኖራቸው ያደርጋሉ። ያ ማለት የሪያል ማድሪድ ደጋፊዎች የሚሸጥ አሴት አላቸው ማለት ነው። አሁን ኤንሪኬ ሪኬልሜ የሚሉት ኦኬ የጥርስ ሳሙና አንዴ ከእቃው ከወጣ ተመልሶ ይገባል አይገባም? ሶ ያችን በር ከከፈትን ሪያል ማድሪድን ፕራይቬታይዝ ልናደርገው ነው ማለት ነው። 5% 10% ነው እንግዲህ የውጭ ኢንቨስትመንት ፈቅዳለሁ እያሉ ያሉት ፍሎረንቲኖ ፔሬዝ። እኚህ ሰውም እነዚህ የበለጠ ትኩረት የሚስቡ ቢሆኑ የሃላንድ፣ የሞሪኞ፣ የሮድሪ፣ የኮናቴ፣ ደምፍሪስ የ150 ሚሊዮን ዩሮ ተጫዋች ምናምን ጉዳይ ለሚዲያ ምናምን የበለጠ ጆሮ ሚዝም እኚህኛው ሰውዬ አጥብቀው እየመቱ ያሉት ሪያል ማድሪድ የሪያል ማድሪድ ደጋፊዎች መሆን አለበት የሚል ነው። ስፔን ውስጥ ጥቂት ክለቦች ናቸው ያሉት ከባርሴሎና፣ አትሌቲክ ቢልባኦ፣ ኦሳሱና እና ሪያል ማድሪድ በስተቀር ሌሎቹ በሙሉ እንትኖች ናቸው፣ ፒኤልሲዎች ናቸው። ሪያል ማድሪድ 1990ዎቹ ላይ ነው ፐብሊክ ሊሚትድ ካምፓኒ ስፔኖቹ እንደሚሉት ሳድ አንሆንም ብሎ የወሰኑ እና ሪያል ማድሪድ የስፖርት ኢንቲቲ ነው እና ነን ፕሮፊት ነው እንደ አቋም። ከዛ 2002 ላይ ኦርጋኒክ ሎ የሚባል 2002 የወጣ ህግ ላይ ሪያል ማድሪድ ፕራይቬት አሶሲዬሽን ሆነ። ይሄ መቀየር የለበትም ነው አንደኛው ዋናው ነጥብ። ፔሬዝ የራሳቸው ጠንካራ ማብራሪያ ያላቸው በእናንተ ውስጥ እንዲቆይ ማድረግ ግን ያው እኔ የሚታየኝ አንድ ነገር አለ ፍሎረንቲኖ ፔሬዝን በተመለከተ። ሱፐር ሊግም ሲመሰረት የነበራቸው አንደኛው ጉዳይ የሆነ ሰዓት ላይ ሪያል ማድሪድ የፈለገውን ተጫዋች ማስፈረም ይችል ነበር። ለምሳሌ የተለየ ሁሉ ማፍረሻ ከሌለው አይ ቴል ዩ ከፔዥ ተጫዋች ማስፈረም አይችልም ሪያል ማድሪድ። ልክ እንደ ምባፔ ኮንትራቱን ጨርሶ ካልሆነ በስተቀር የፔዥን እጅ ጠምዝዘሽ በከፍታ ገንዘብ ከፍላለሁ ብለሽ መውሰድ አትችይም። ለምባፔ ከ200 አቅርበዋል የፔዥ ተጫዋች በነበረበት ጊዜ። ምክንያቱም የመንግስት ክለብ ነው፣ የሀብታም መንግስት ክለብ ነው። ድሮ ግን ሪያል ማድሪድ አልፋ ዶግ ነበር። በቃ ከሁሉም በላይ ገንዘብ ያለው ሪያል ማድሪድ ነው። የሆነን ተጫዋች ከፈለገ ማስፈረም ይችላል። ያን ያህል ቀላል አይደለም፣ ግን ብዙ ጊዜ እንደዛ ነው። ጋላክቲኮቹን እንደ ልብ ያስፈረሙ የነበሩት ለዛ ነው። አሁን እነዚህ የመንግስት ክለቦች ከመጡ በኋላ ከሪያል ማድሪድ ከነዚህ ጋር ሊፎካከር አይችልም። ሱፐር ሊግን የፈለጉበት ምክንያት እሱ ነው። ይሄ የኢኮኖሚ ሀቅ በዚህ አሁን ባለው መዋቅር ልንፎካከረው የምንችለው አይደለም። ድሮ እኮ ሪያል ማድሪድ ነበር የዓለም ውድ ተጫዋች የሚያስፈርሙ ሪካርድ የሚሰብረው። አሁን ከሪያል ማድሪድ በላይ የሳውዲ ክለቦች ገንዘብ ማውጣት ይችላሉ። የሳውዲ ክለብ ከፈለገ ለምባፔ እኮ 300 አቅርበዋል ነበር። ለምባፔ ለብሩኖ እንኳን የ200 ሚሊዮን ዩሮ ፓኬጅ አቅርበው ነበር እኮ። አይን የሌለው ገንዘብ ማቅረብ ይችላሉ፣ ምንም ችግር የለባቸው። አሁን ያ ያሳስባቸዋል እና ለዚህ ነው የውጭ ኢንቨስትመንት የሚፈልጉት። ሪያል ማድሪድ በገቢ አንደኛ ቢሆንም ግን የዛሬ 15 ዓመት የዛሬ 20 ዓመት የነበረ ኮምፒቲቲቭ አድቫንቴጅ የለውም። ስለዚህ የውጭ ኢንቨስትመንት የሚፈልጉበት ምክንያት በሄጅ ፈንድ ይሁን በኢንቨስትመንት ፈንድ ይሁን በምን ይሁን ብቻ ማምጣት ይፈልጋሉ ገንዘብ።
አሁን የእሳቸው ምንም የቢዝነስ ኢንትረስት የሌለው እና የእናንተን ድርሻ የሚነካም አይደለም። እናንተ ግን አባልነታችሁ አሴት እንዲሆን አደርጋለሁ፣ እንዲያውም እናንተን ፕሮቴክት የሚያደርግ ነው። ተቃራኒውን ነው የሚሉት እኚህ ሰው ደግሞ። ልክ ከጥርስ ሳሙና እቃ ውስጥ አንዴ ሳሙናው ከወጣ ተመልሶ አይገባም። ስለዚህ አንዴ ከእጃችሁ መውጣት ከጀመረ በኋላ አሁን 5% ይሆናል፣ ግን የሚሸጥ ድርሻ ካላቸው ሰዎች ለመሸጥ ሄዚቴት አያደርጉ። በሌሎች ክለቦች የሆነው እሱ የሚሸጥ ማቴሪያል አሁን የሚሸጡት ማቴሪያል ላይ አሁን ያላቸው ልብ ነው፣ ለሪያል ማድሪድ ያለ ድጋፍ ነው። እሱ ደግሞ አይሸጥም። ፍሎረንቲኖ ፔሬዝ አይሸጥም ይሄ ብለዋቸዋል። በኢኮኖሚ ተደረጉ 1 ዩሮ ግን አያወጣም። ይሄ ድጋፋችሁ አስፈላጊ ነው፣ ድጋፋችሁ ብዙ የሚያወጣ ነው፣ ግን ለልጆቻችሁ ግን አታወርሱትም ይሄን ነው የሚሉት። ስለዚህ ኤንሪኬ ሪኬልሜ ለሪያል ማድሪድ ነፍስ እኮ ነው። አሁን ሪያል ማድሪድ እንዴት ይቀጥል የሚለውን ጉዳይ በተመለከተ የሚደረግ ሪፈረንደም ነው፣ ህዝበ ውሳኔ ነው። የሪያል ማድሪድ እጣ ፈንታ በተመለከተ የሚወስን እጣ ፈንታ ነው የሚል አሁን እነዚህ ሁሉ አዳዲስ ድምጾች ናቸው። ትራንስፎርማቲቭ ነው ይሄ እና ስለዚህ ስትመርጡ አስቡ፣ ስለዚህም ነው የምትመርጡት የሚል ደግሞ አቋም አላቸው። ለጊዜው ፍሎረንቲኖ ፔሬዝን ያሸንፋሉ የሚል ግምት የለም በጭራሽ። አይ ቲንክ እሳቸው የሚያውቁት ይመስለኛል ከልባቸው። በሰዎች እንዲያውም የተደነቁት በ10 ጊዜ እንደዚህ አይነት ኤሌክሽን ካምፔን ያደራጃሉ የሚል ግምት አልነበር። በ10 ቀን በጣም አጭር ጊዜ ነው፣ በጣም አጭር ጊዜ ነው። እና ደግሞ የፍሎረንቲኖ ፔሬዝ ጋዜጣዊ መግለጫ ከመሰጠቱ በፊት ለፕሬዝደንትነት ይጠራሉ፣ ያንን ጋዜጣዊ መግለጫ ይሰጣሉ የሚልም ግምት ስላልነበር ማንም ሰው ሲሰናዳ አልነበርም። የምርጫ ዓመት አይደለም ይሄ እና በአጭር ጊዜ ውስጥ ብዙ ድጋፍ በንጽጽር ማለት ነው ከጊዜው ማጠር አንጻር ድጋፍ ነበራቸው። እንደዚህ ፍሎረንቲኖ ፔሬዝ ለቢዝነሱ ሲል ነው ብለዋል። እሳቸው ደግሞ ለቢዝነሱ ሲል ለኮክስ ግሩፕ ለሚባለው ለሱ ሲል ነው ያንን የሚያደርገው ሲሏቸው እኮ ነው። አይ አንተ እውነተኛ ስላልነበርክ ለዚህ ነው አንተ የሪያል ማድሪድን ማሽነሪ ለእኔ ቢዝነስ እንደምትጠቀም ትናገር የምትሞክረው። ምክንያቱም እኔ አሁን ኢንፍሌሽን አጀስትድ ማለት ነው አንተ የሪያል ማድሪድ ፕሬዚደንት ሆነ በ2000 ስትመረጥ ከነበረ ሀብት በ5 የበለጠ ሀብት አለኝ። ስለዚህ አያስፈልገኝ። ምክንያቱም ምንድነው ኤሲኤስ ነው የሚባለው የፍሎረንቲኖ ፔሬዝ የሪል ስቴት ካምፓኒ ነው መሰለኝ። እሳቸው ፕሬዚደንት ሆኖ ሲመረጥ 3 ዓመት ብቻ ነው የቆዩ በህልውና በተቋም ህልውና። እኚህ ሰው 2014 ላይ ነው እንትን 12 ዓመት ቆይተናል። ስለዚህ ሪያል ማድሪድ ማሽነሪ አልተጠቀምም ብለው እንዲያውም አንዳንድ ሰዎች ሪያል ማድሪድ የፕሪሲዝን ቱር በሚያደርግበት ጊዜ በሙሉ የኤሲኤስን የቢዝነስ ኢንትረስቶች ከግምት ያስገባ ቱር ነበር ያደርግ የነበረው። ስለዚህ ነው ሪያል ማድሪድን ለራሱ ቢዝነስ የተጠቀመ ሰው ካለ ራሱ ፍሎረንቲኖ ፔሬዝን የተጠቀመው። ስለዚህ ለዛ ነው ራሱ ስላደረገው ሌላውም ሰው ያደርገዋል ብሎ እኔን በዛ ስም የሚጠራኝ ይላሉ። ከ2007 እስከ 2014 እና እስከ 2011 ባለው ጊዜ ከዛ ከ2009 አሁን ደግሞ እስከ 2026 ባለው ጊዜ በጣም ብዙ እህት ኩባንያዎችን ገዝቷል ኤሲኤስ እና ዓለም ላይ አሁን ፍሎረንቲኖ ፔሬዝን ሰው የሚያውቃቸው በኤሲኤስ ባለቤትነታቸውና ሲኢኦነታቸው አይደለም በሪያል ማድሪድ ፕሬዚደንትነታቸው። ስለዚህ ያንን በሪያል ማድሪድ መታወቅን የተጠቀምክበት አንተ ነው ደግሞ የኛኛው ሰው ቅሬታ። ፍሎረንቲኖ ፔሬዝ ደግሞ ራሱ ካምፓኒውን ለማሳደግ እንጂ ለሪያል ማድሪድ ተቆርቆሮ አይደለም። ምክንያቱም በነቀዘ የሪያል ማድሪድ አስተዳደር ውስጥ ንክኪ ያለው ሰው ነው። ከስቴዲየም ያባረር ናቸው ጽንፈኛ ዘረኛ ደጋፊዎች ጓደኛ ነው እሱ። ስለዚህ ፍላጎቱ የቢዝነስ ፍላጎት ነው የሚል ነው እና የሚገርም ብዙ ነገር እንሰማለን። እኔ ያው እንግዲህ ፍሎረንቲኖ ፔሬዝ ምርጫውን መጥራታቸው እንጂ ይሄንን የማድረግ ምንም ግዴታ አልነበረባቸውም። ግን ከሆነ በኋላ ግን ለሚዲያ ኮንሰምፕሽን የሚሆን በጣም ብዙ ውይይት እንዲደረግበት የጋበዘ ርዕስ ሆኗል እና እንግዲህ መጨረሻ ላይ እሁድ ዕለት እናውቃለን ማለት ነው። እሁድ ማታ የሪያል ማድሪድ ፕሬዚደንት ማን እንደሚሆን ይታወቃል። አንቺም እንደገመችው ምሳ ፔሬዝ የመሆናቸው ጉዳይ አይ ቲንክ በኤንሪኬም የሚታወቅ ነው። እኔ የበለጠ የሎንግ ሾት ፍላጎት ያላቸው ነው ይመስለኝ 2030 ላይ ፕሬዚደንት ለመሆን። ካሁኑ ግን ለዛ የሚሆን ቀብድ ለመያዝ እንጂ አሁኑ ላይ ሪያሊስቲክ እድል ያላቸው አይመስለኝ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ።
የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።